በዚህ ሰዓት ለምንድን ነው እንደዚህ የሚሆነው? የማታ ጸሎት አሁን ነው እንዴ ተጀመረው? በመሰረተ ክርስቶስ አሁን ነው የተጀመረው? መሰረተ ክርስቶስ የምሽት ጸሎት ያላት አሁን ላይ ነው? ኖ አሁን ምርጫው ደረሰ። መሰረተ ክርስቶስ ምድራችን ላይ ከተተከለች ስንት አመቷ ነው? በዚህ ወር ነው የምሽት ጸሎት የጀመረችው። ምን ነው እስከ ዛሬ መረጃው አልወጣም? ለምን አልወጣም? ተያይዘው ነው የሚሰሩት። ቀሲስ ዲበኩሉ በላይ ፌስቡክ ፔጃቸው ላይ መጨረሻ ላይ ጻፉትን ሂዱና አንብቡት። ሊቀጡ ዘንድ ያስፈልጋል ብዬ አምናለሁ። አሊያም ደግሞ ይሄ ልጅ እውነተኛ ከሆነ መንግስት መሰረተ ክርስቶስ የሚባለውን ቤተክርስቲያን ዘግቶ መሪዎቿን ቅሊንጦ መወርወር አለበት ብዬ አምናለሁ። ለምን ከተባለ ይሄ ትውልድ ገዳይ ነው። ብሔር አይለይም፣ ሃይማኖት አይለይም። ሁሉም ኢትዮጵያ የሆነ በጠቅላላ ሆ ብሎ ተነስቶ ሊቃወመው የሚገባ ጸያፍ ጉዳይ ነው። እኔ ልጁን እንደዚህ አይደለም። እውነት ከሆነ መሰረተ ክርስቶስ ቤተክርስቲያኗ ሊዘጋ ያስፈልጋል። መሪዎቿም እስር ቤት ሊወረወሩ ያስፈልጋል። መንግስት በዚህ ጉዳይ ላይ ጣልቃ ገብቶ ምርመራ ማካሄድ አለበት ብዬ እኔ አምናለሁ። የኔ አቋም ነው። አይ ልጁ በሐሰት ነው የከሰው ከሆነ መሰረተ ክርስቶስ መሪዎቿና ምዕመኗ ይሄን ልጅ በህግ አግባብ የሚገባውን ቅጣት ሊሰጠው ይገባል። ያንተ ቅጣት የከፋ ነው። የእግዚአብሔርን ህዝብ፣ የእግዚአብሔርን ቤተ መቅደስ፣ የእግዚአብሔርን ማደሪያ የሆነውን ህዝብ አፍህን አላቀህበታል። ለዛውም በሌለበት ኃጢአት፣ ባልሰራው ኃጢአት፣ ባልተገኘበት ቦታ ውለኸዋል። ይሄው በህያው አምላኬ ፊት ሰማይና ምድርን በቃሉ ባጸናው አምላክ ተወራርጄ እነግርሃለሁ፣ ከፍለህ አትጨርሰውም። ወንድ ለወንድ ይጋባሉ። ያ ማለት ተመሳሳይ ጾታ መሰረተ ክርስቶስ እያከናወነች ነው። በመሰረተ ክርስቶስ ቤተክርስቲያን ውስጥ ተመሳሳይ ጾታ አለ እያለ ነው። ይህ ልጅ የሚናገረው እውነት ከሆነ እደግመዋለሁ፣ መሰረተ ክርስቶስ ቤተክርስቲያኗ በህግ ልትጠየቅ ይገባል። በጠቅላላ መሪዎቿ ሊታሰሩ ይገባሉ። ይሄ ልጅ ግን መሰረተ ክርስቶስን በሐሰት የወነጀለ ከሆነ የመሰረተ ክርስቶስ መሪዎችና ምዕመን በጠቅላላ ይሄን ልጅ ለህግ አቅርባችሁ ማስተማሪያ ልታደርጉ ይገባል። እኔ ማስተማሪያ ልታደርጉ ይገባል። ይሄ የሞራል ጉዳይ ነው። ማስተማሪያ ሊታደርጉ ይገባል። እየመጣ እንደፈለገኛ ላይ አፉ እንደሚከፍት አይደለም። ይሄ አደገኛ ነው። ይሄ ዘር፣ ብሔር፣ ሃይማኖት ምናምን ነገር ሳይለይ ሁላችንም ሆ ብለን እንድንነሳ ትውልድን እንድናድን ኢትዮጵያን እንድንታደግ የሚገባ ጉዳይ ነው። ኦርቶዶክስ የለ፣ ሙስሊም የለ፣ ፕሮቴስታንት እምነት ተከታይ የለ፣ ዋቄ ፈታ የለ፣ ማንም የለ። ይሄ ሁሉም ሰው በአንድ ላይ ተሰብስበው በአንድ ላይ ተሰናስ ነው ሊቃወሙ የሚገባ ትውልድ ገዳይ ነገር ነው ማለት ጌ ምንድነው ሌዝቢያ ተብሎ የተጠራው ነገር ሜንሽን የተደረገው ነገር በጣም ከባድ ነው። ያው በማታ ብሏል። ይሄን ልጅ ለህግ ካላቀረባችሁ መሰረተ ክርስቶስ ይሄን ልጅ አይቀጡ ቅጣት ካልቀጣችሁ በስተቀር እናንተ መሪዎች ናችሁ ልትቀጡ የሚገባችሁ። መንግስት በዚህ ጉዳይ ጣልቃ መግባት አለበት። መንግስት ወዲያውኑ ክትትል አድርጎ ምርመራ መክፈት አለበት በመሰረተ ክርስቶስ ቤተክርስቲያን በመሪዎቿ ላይ። ይሄ ልጅ ቪዲዮ አለኝ ያለ ነው። ይሄው ቪዲዮ ብሏል። ይሄው ቪዲዮ ብሏል። ይሄው ቪዲዮ ብሏል። በዚህ ጉዳይ ላይ መንግስት ዝም ማለት የለበትም። እኔ እንደዛ ነኝ ማምነው። አቦ ማንሽ ሞዴሬተር ያለሽው ሚውት አታርጊም እንዴ? ሰው እዚህ ሞዴሬተር ያላችሁ ሚውት አድርጉ። ሚውት አድርጉ ሰው ሚውት አድርጉ ሰው በኢየሱስ ክርስቶስ
ጌታ ሆይ በጌታ በኢየሱስ በእውነት ያባል። እውነት ነው። ዝም ማለት እውነት ነው ብሎ መቀበል ነው። ልክ ነሽ። መሰረተ ክርስቶስ አረ በኢየሱስ እኔ በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ ኦ ማይ ጋድ በኢየሱስ ክርስቶስ የለንማ እንዴ የለንማ የለንም። ጌታ ምስክሬ መሰረተ ክርስቶስ አለ። እዚህ መሰረተ ክርስቶስ አባል ሆናችሁ አላችሁ። እዚህ ወንድሞች እህቶች ያላችሁ መሰረተ ክርስቶስ አባል ሆናችሁ አላችሁ። እዚህ ጸልይለት መጽሐፍ ቅዱስ ነው። በሉት ይሄን ሰውዬ በሉት። ጸልይለት መጽሐፍ ቅዱስ እንደዚህ ነው የሚለው። ጸልይለት መጽሐፍ ቅዱስ እንደዚህ ነው የሚለው። እኔ አጠገቡ ሆንክ ባገኘሁት እዘረው ነበረ ብራዘርዬ። አፍንጫውን ነቅዬ ግንባሩ ላይ ያስቀምጥ ነበረ። እንዴ ይሄ ጸሎት አይደለም የሚያስፈልገው። ይሄ አሪፍ አድርጎ መቀጣጫ አድርጎ መግረፍ ነው የሚያስፈልገው። መሰረተ ክርስቶስ አላችሁ። እዚህ መሰረተ ክርስቶስ ደግሞ እንትን ፕሮፋይላችሁ የደበቃችሁ አትገቡም እዚህ ቤት። ፕሮፋይላችሁ የደበቃችሁ አትገቡም እዚህ ቤት። መሰረተ ክርስቶስ ፕሮፋይል የሚታይ ገቡ። ፕሮግራም ላይ ምንድን ነው ጌ ወንድም ነው የሚገጥመ አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት። ወንድና ወንድ ኖ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃለሁ። ግን አዳምጡ። በጣም የሚገርመው ነገር ይኸው በድብቅ የተቀረጸ ስለሆነ ኢትዮጵያ ውስጥ ሴትና ሴትን እያጋቡ ይህ ነው እየተደረገ እንድንጠነቀቅ። ሰላም ቤካ፣ አሁን እሱ ያሰማው ቪዲዮ 15 ሰከንድ የተቆረጠ ቪዲዮ ነው። ይሄንን ነው መሰረት ሶስት አድርገዋለች ያለው። እኔ ሙሉ ቪዲዮ አለ። አንተ ፓስተርህን አባ ብለህ ነው እንደምትጠራው? አባታችን እያልክ ነው የምትጠራው? የትኛው ጴንጤ ነው ፓስተሩን አባታችን ወይ አባ እያለ የሚጠራው? የትኛው ጴንጤ ነው? ስለዚህ እነማን ናቸው አባ እያሉ የሚጠሩት? ወይ የነሳ አባቱን ወይ ደግሞ የቤተክርስቲያኑን አንድ ካህን አባ ብሎ የሚጠራው እነማን እንደሆኑ እናውቃለን። ስለዚህ ሙሉ ቪዲዮን ስትሰሙት መጨረሻ ላይ ሴትዮዋ የምትናገረውን ብቻ ስሙ። ይሄው ከፍቼ ላሰማችሁ። አሁን ልክ ይላል። በነገራችን ላይ ዋትስአፕ ላይ ቼክ አድርጉ። ኦኬ አለካ ግሎሪያ ሰማ ሰማው መጨረሻ ላይ የሚለው ምትለው ሰማ አላሰማ በጣም አረ በጌታ በኢየሱስ ክርስቶስ ይሄንማ አረ በስማ ያደረጋላችሁ። በዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት
ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንደተግባባ ነው። አሁን ያስፈልጋል አያስፈልግም፣ አንዳንድ $1000 አንቺ ትወስዳላችሁ። እንኳን ደስ አላችሁ። ሞራል እስኪ ሞራል። እናመሰግናለን አባታችን፣ እድሜ ጤና ይስጥዎት። በቃ አንቺ ጸሎት ላደርግና አንቺ ደግሞ ለእሷ ታስሪላታለች። ጸሎት አድርጉ። በምታምኑት ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ ያው እንጂ ሰሪላት እስኪ እንኳን ደስ አላችሁ። እሺ በነገራችን ላይ ቤካ ልጸልይላችሁ እንኳን ብሎ ሲል አይተዋላ። እሺ አንድ ነገር እሺ ዜድ ኮሜንት ጽፋል። ምንድን ነው የሚለው? እሺ ቤክሻ ውይይቱ ትኩረት ምንድን ነው? ውይይቱ ትኩረቱ በዋሸበት ነገር ላይ ብቻ ይሁን። እሱ ብቻ አይደለም፣ በዋሸበት ነገር ብቻ አይደለም። እኔ በዋሸበት ነገር ብዬ አላምንም። እኔ በነገራችን ላይ እኔ ከሁለት አንግል ነው የማየው። እኔ ከሁለት አንግል ነው። የመጀመሪያው ልጁ ክሌም ያደረገው ነገር በጣም አደገኛ ነው። በጣም አደገኛ ነገር ነው ያነሳው። ወንድምነት ስራ ላይ ስለሆንኩኝ ነው። በጣም ይቅርታ ወጣለሁ ብሎ እሺ፣ አንዴ ሀሳቤን ግልጽ ላድርግልህ ብዬ ነው የገባሁት። ችግር የለውም። እሺ፣ እኔ ከሁለት ነገር ነው የማየው ነገር ይሁን። አንደኛ ልጁ የተናገረው ነገር በጣም አደገኛ ክሌም ነው። ወደ መሰረተ ክርስቶስ ቤተ ክርስቲያን ማታ ለአዳር ፕሮግራም የሚሄዱ ቀጥታ ስታገኝ የምታገኘው ጌዎችን ነው ብሏል። አንድ ኤን ሌዝቢያዎችን ነው። ሁለት በአዳር ፕሮግራም እሱን አይደለም እኮ እሱንማ ተናገሩ። አሁን ግሎሪ የሚለው ወንድማችን ሀሳቤን ግልጽ ላድርግልህ። አንተን አይደለም። ቆይ ስማኝ እንጂ እኔ አንተን አይደለም፣ ፕሊዝ አንተን አይደለም። እኔ ያነሳቸው ነገሮች ዝም ብሎ እንደ ቀልድ የሚታለፉ ጉዳይ አይደለም ነው። በድብቅ የተቀረጸ ቪዲዮ ነው። ስለ ድምፁ ጥራት ይቅርታ ጠይቃለሁ ብሎ ነው ያለው። ያ ማለት ምንድን ነው? በመሰረተ ክርስቶስ ቤተክርስቲያን ውስጥ ሴት ለሴት ማጋባት በቃ ሌጋል የተፈቀደ ጉዳይ ነው ነው ልጁ ያለው። አሁን ምንድን ነው ቪዲዮ አለኝ ብሎ ያወጣው ሰው አይደለም። መሰረተ ክርስቶስ መሪዎቿ እና ምዕመኗ በዚህ ልጅ ላይ በህግ አግባብ ሊቀጣ የሚገባውን ጉዳይ ሌሎች እንዳይደግሙት አድርጎ ይቅርታ ምናምን በጭራሽ መቀበል የለባቸው። የእሱን ይቅርታ በመቀበል ክርስትና አይብራራ። ማንም እየመጣ ድነት የቀደረውን አፍ እኛ ላይ ሊከፍት አይገባም። ዲሲስ ስለዚህ የእሱ ውሸት ላይ አይደለም ነው የማተኩረው። ነገሩ ማየው ከስፋት ለማየት ፈልጌ ነው። በጣም ትክክል። እኔ እሱን አይደለም ያልኩት። ምን መሰለህ አንዳንድ ወንድሞች አሁን ግሎሪ ሲናገር ነው እኔ ከታች ቴክስት ያደረኩት። ግሎሪ ምን አለ? በዚህ የሚባርኩ የነበረው ሰው ማን እንደሆነ የማይታወቅ ይሄ ሰው አባ እንላለን ወይ አለ። ምን ማለት ነው? አሁን እነዚህን ንግግሮች ተጠንቀቁ ነው። እነዚህን ንግግሮች ገባ። አሁን እኛ አናውቅም ቪዲዮ የት ይሰራ፣ ማን ይስራው፣ በምን ተንኮል ይሰራ፣ ቤተክርስቲያን ይሁን የኦርቶዶክስ ቤተክርስቲያን ይሁን የሙስሊም መስጊድ ይሁን የእኛ ቤተ እምነት የሚታወቅ ነገር ቪዲዮ ላይ የምናውቀው እኛ የለም። ይሄን ቪዲዮ ወስደን ቤክዬ በደንብ ስማ። ይሄን ቪዲዮ ወስደን እኛ እሱ ለእኛ እንደሰጠ እኛ ለሌላው ቤተ እምነት አንሰጥም። ጥንቃቄ የምናደርገው እዚህ ላይ ነው። እሱ ግን በዋሸበት ነገር ላይ ግን እሱ ቤተክርስቲያናችንን ስም ባጠፋበት እሱ የእዛ ስትሄዱ አሁን እሱን ተከትሎ እነ ዮኒ ማኛ ሌሎቹም ይሄ እኔ አሁን መጥራት አልፈልግም፣ እንትናችሁን ተጠንቀቁ፣ ኦኬ ለጸሎት ስትንበረከኩ እንትናችሁን ተጠንቀቁ እያሉ ነው። አሁን እሱ የሰራውንም ዮኒ ማኛ የሰራውንም ሰው ልኮልኛል፣ ይሄን ተከትሎ ማለት ነው።
ኦኬ። ስለዚህ እነዚህ ነገሮች ለኛ እሱ በተናገራቸው እኔ እኮ ገብቼ ነበር እሱ ቤት ይሄንን ስሰማ ዘልዬ ገብቼ ነበር አስወርዶ። ኦኬ። ስለዚህ ምንድን ነው እያልኩ ያለሁት ለሌላ አሁን ልክ እሱን በምንከስበት መንገድ እኛ እንዳንገኝ ተጠንቀቁ። ሐሳቡ ላይ ሂዱበት። አየ በእያንዳንዱ ነገር ላይ ሂዱበት። ወደ ሌላ ቤት እምነት ግን እንዳትጠቁሙ። ለምን አየ እኛ እሱን የከሰስንበት ባለነው ነገር እንዳንገኝ። አሁን ወንድሜ ግሎሪ ሌላ ነገር ስንትን እንዳያነሳ ጥንቃቄ እንዲያደርግ ነው። ቤክሻል አንተ መልእክት የጻፍኩት በሌላው ግን አውሮ አሁን አግኝተኛል አለ ሐሳቤን ቤክ አግኝቻለሁ። እኔ አሁን በደምብ ሰምተኝ ከሆነ ይሄ ብሔር አይለይም ሃይማኖት አይለይም ብያለሁ። ይሄ በጣም አደገኛ ጉዳይ፣ ብሔርን ሃይማኖትም አይለይም። ይሄ እኔ እንደ ኢትዮጵያዊ ነው ገባ፣ እንደ ኢትዮጵያዊ ነው አምቆሙ። ገና እሱ ብቻ አይደለም፣ እሱ ላይ ብቻ አይደለም ቤክዬ፣ እንዘምታለን፣ ሌላውም ላይ እንዘምታለን። ቄስ ነኝ ብሎ አንድ ቄስ ግርማ ነኝ የሚል ይኸውልህ፣ ቄስ ግርማ ነኝ የሚል 2 ቪዲዮዎች አሁን ሌሎች ሰዎች ማድረሰውኛል። እልክልሃለሁ በውስጥ ከፈለክ አሁን በእንትን በዋትስአፕ ላይ እልክልሃለሁ ቤክዬ 2 ቪዲዮ። እሱም ይሄ ቤክዬ ይሄ እኮ አሁን ይሄ ልጅ እኮ ትናንትና ያደረገው እኮ አይደለም። ይሄ እኮ እኛ እኮ እንደ ቀልድ አይተነው እየሳቅን አንዳንድ ጊዜም ክርስቲያኖች ስለሆንን የሆነ ነገር እንዲህ ሲነሳብን ድንግጥ እያልን በኢየሱስ ስም ይሄ ራሱ ወሬው ስለሚቀፈን ራሱ ቤክዬ እየታውን ነው እንጂ እኮ እኛ ላይ እኮ የተዘመተ ለአመታት እኮ የተሰራ ስራ ማንነታቸው በማይታወቁ ሰዎች አገልጋይ ነኝ በሚሉ ቤቱ ውስጥ እዚህ ቤት አለን የሚሉ አገልጋይ ነኝ በሚሉ ሰዎች አንዷ ተነስታ መድረክ ላይ ታዋቂ 10 ዓመት ቴሌቪዥን ያለው ሰው መድረክ ላይ እንትን መንፈስ ሞላለሁ እያለች ሌዝቢያንነትን እየሞላች እኔ ጸልዬላት ወጣ የምትል የት እንኳን እንደምታገልግል ማን እንኳን እንዳልሆነች የማትታወቅ አንድ ሴትዮ ስትናገር ሰምታችኋል። ኤስ ግርማ የሚባለው 40 ሚሊዮን ብር አንድ ኤርትራዊ ወስደው እሱ ገለው 5 ሚሊዮን ብር ለገዳዮች 35 ሚሊዮን ብር ራሳቸው ወስደው እንትን የተቀመጡ ነቢያቶች አሉ እያለ ነበር። ማንም ይሄን ሰውዬ እንዲህ ያለ ምርጥ መረጃ ይዞ ለመንግስትም ለሀገርም የሚሆን መረጃ ይዞ ለዛውም ራሱ መጥቶ በሚዲያ ላይ በሰዎች እየተጠየቀ ቁጭ ብሎ እያወራ ቤተክርስቲያንን እያጠለሸ ማን እንደሆነች ሳይናገር እያጠለሸ እኛ እንደ ቀልድ አልፈነዋል። አንድ የሆነ ቀይ ፓስተር ነኝ የሚል በእኔና በአንተ ዕድሜ ያለ ሰብቄ ወርጄ ከመድረክ ላይ መኪና ውስጥ ከገባን በኋላ ሊሸኘኝ ሲል ነካካኝ፣ ግብረ ሰዶማዊነት ሞልቷል እያለ ሲያወራ ማንም የጠየቀው የለም። ይሄ ሰውዬ ዶክተር አንቶኒዮስ የሚባለው ሰውዬ የት መድረክ ላይ እንኳን እንደሆነ ሳይታወቅ አሁን ሰሞኑን ሙክራብ በሚባለው ሾው እንትን ላይ ይሄ አክሊለ ከሚባለው ጋር ባደረገው ውይይት ቤኪ አርስቱ ላንብብልህ ምን እንደሚል። አርስቱ እንደዚህ ነው የሚለው የቴዲያኛው ስልኬ አርስቱን ላንብብላችሁ። ይሄን አርስት ወጥተው ነው ይዘው ነው የወጡት ራሱ ሙክራብ የሚባለው ልጅ ጋራ ማለት ነው። አርስቱ ምንድን ነው የሚለው? እሱ ልጅ በጣም ባለጌ ነው። እሱ ልጅ አርስቱን ስማ ቤኪ ትደነግጣለህ። ግባና አሁን አርስቱን ይኸው ግባና ይህንን አርስት የሰጡትን ማለት ነው እንዲህ ብሎ ነው ያሉት። አርስት መድረኮቻችን ላይ ግብረ ይሄ አሁን ተባረርንበት ባሉት እንትን ማለት ነው ባደረጉት ተባረናል። አሁን እኮ የሰሞኑ የ2-3 ቀን በፊት ተባረናል ባሉበት ቪዲዮቸው ከሱ ጋር በሰሩት ምንድን ነው የተሰጠው አርስት? መድረኮቻችን ላይ ግብረ ሰዶማውያን አሉ። የትኛው መድረክ? መካነ ኢየሱስ፣ መሰረተ ክርስቶስ፣ ሙሉ ወንጌል፣ የትኛው መድረክ ላይ? ከዛስ ምንድን ነው ያሉት? ይኸው እንዴት እንደሚሰቀጥጥ አርስቱን ራሱ ተመልከት። ምን ይላል? መድረኮቻችን የግብረ ሰዶማውያን አሉ ካለ በኋላ አራስ ልጆችን የደፈረ ሰው ይላል። እየሰማህ? አራስ ልጆችን የደፈረ ሰው። አሁን ይሄ ሰውዬ ከዛ በኋላ መጥቶ ምን ይላል? ይሄን ከተናገረ በኋላ ይሄን መርዙን ከረጨ በኋላ ዶክተር አንቶኒዮስ የሚባለው ከዛ ምን ይላል? በዚህ ምክንያት ይላል ይሄንን ስለተቃወምኩኝና ይሄ ነገር ልክ አይደለም ስላልኩኝ ከቸርች ተባረርኩ ይላል ማለት ነው። ቸርች የዛሬ 20 ምናምን ዓመት ጀምሮ ይሄ ሰውዬ በዚህ ጉዳይ ላይ ሲሰራ የነበረው ለምን እስከዛሬ ድረስ አላበራችሁም? ቸርች ለምንድን ነው ይሄን ጊዜ ጠብቆ ነው ይሄን ሰዓት ጠብቆ ቤተክርስቲያን መውጋት የፈለገው? ይሄ ሰውዬ ስፒሪት ቤኪዬ
ወደ ኋላ ሄደን ራሱ ይሄን ልጅ ብቻ አይደለም ማውራ ወደ ኋላ ሄደን ራሱ በዚህ ነገር ውስጥ ማስረጃ በሌለው ነገር መረጃ አለኝ ብሎ የተቀደደ ሁሉ በቤተ ክርስቲያን ላይ አፉን ያላቀቀ ሁሉ ዛሬ ላለንበት ዴዎች ናችሁ እንደዚህ ናችሁ የተባለን ስድብ በኤክስፐርቲስ ይሄ ሰው አሁን ዶክተር አንቶኒስ የሚባለው ኤክስፐርት ነን የሚል ሰው ነው። እንዴት ሰው ያለ መረጃ ያለ ማስረጃ ያወራል? ቤኪ ሰውየው ስራውን ይስራ። እኔ በጭራሽ የጌይና የሌዝቢያንን ነገር ሰው ስለሰራ እንደዚህ አይነት ያንን ግን ተጠቅሞ ቤተ ክርስቲያንን ግን አጋርድሞ ሊያርድ ሲፈልግ ለሰከንድ ህይወቴን እሰጣለሁ እንጂ ለሰከንድ የምቀመጥበት ጉዳይ የለኝም ቤኩሻ። ስለዚህ ምንድነው ያልክ ያለሁት? ገና ወደ ሌሎቹ ሁሉ እንሄዳለን። አሁን እኛ ጠናክረን መስራት ያለብን ነው ቤኪ ማድረግ ያለብን አየህ፣ አንዳንድ ንግግሮቻችንን እኛም ከዚህ ሳይድ የደረሰብንን ዳሜጅ እና የደረሱብንን ችግሮች ከነ ማስረጃው ነው የምናቀርበው እንጂ የሰው ቤተ እምነት ግን እንዳንነጋ ተጠንቅቀን እናቅርብ። መረጃው ያ ነገር ማስረጃው እንትና ቤተ እምነት ነው የተሰራው ሊባል ስለማይችል ተባረኩልኝ ወንድሞቼ እህቶቼ። ስራ ላይ ስለሆንኩኝ እድል ካገኘ በኋላ እንደዚሁ ዘል እየገባለሁ። ብሩካን ናቸው ቤኮዬ። እሺ ተባረክ ዜዶ። ያ እኛ አላማችንም የማንም ቤተ እምነት የመንካት አይደለም። ይሄ ጉዳይ ሁላችንም የሚመለከት ስለሆነ እንደ ኢትዮጵያ ነው የማወራው። ፕላስ ደግሞ መንግስትም በዚህ ጉዳይ ላይ ትኩረት ሰጥቶ እንዲመለከተውም ስለምፈልግም ጭምር ነው ይዤ የገባሁት። እንድ ደግሞ ክሌም የተደረገበት መንገድ በጣም አደገኛ ነው። ስፔሻሊ መሰረተ ክርስቶስ ቅድም እንዳልከው ማንም የሚባለው ሰውዬ ዶክተር ምናምን ነገር ሲጀመር የድሮም ሰውዬው እኔ አይመቸኝም፣ አይመቸኝም ሰውዬው ማለት በቃ ያለ መረጃ ነው የሚያወራው ብዬም ስለማመን ነውና ስለ ምኩራብ ሾው በደንብ እንገባበታለን። በነገራችን ላይ በጣም እንገባበታለን። አሁን ላይ ስለ ምኩራብ ሾው አለመሳ ምኩራብ ሾው የሚባለው ሰውዬ እንዲህ ሚዲያ ነው ምናምን እና ከኛ ነው ተብሎ እንዲህ በቀላል እንደ ቀልድ የሚታለፍ ነገርም አይደለም። እኛ ማንም ሰው ቤት ውስጥም ይሁን ከውጭም ይሁን የመጣ ዝም ብሎ ልጋቡን አይጠርግብንም ነው ባጭር አማርኛ። ማንም ሰው ይሄ መሰመር አለበት። ዛሬ ምን ቆየው እዚህ ልጅ ላይ ነው። ይሄ ልጅ እንደፈለገ ታውቃላችሁ፣ ሲሳደብ እንደፈለገ ሲረግጠን ምንም መልስ ሰጥተነው አናውቅም አይደለም፣ አናውቅም። እኛ እዚህ ቤት እስቲ መልስ ይሰጣል። ለምሳሌ መልስ ይሰድቧታል፣ መልስ ሰጣለች አልሰጠችም? እንደ ቤተ እምነት እንደ ተቋሙን ሰድቦ ያውቃል። ከመንፈስ ቅዱስ ልምምድ አንጻር እኛ እምነታችን ነው ብለን ከምንለው ነገር አንጻር ለምሳሌ በጣም ተሳድቧል። በዛ ጉዳይ ላይ ክስ ምናምን ብለናል አላለም? ምን ሰተና አልሰጠንበትም። ለምን? በቃ እሱ የሚያምነው እምነት አለ፣ ይሄን አላምንም፣ ይሄ ለምን እንደዚህ ብሏል፣ በቃ ምንቱ ነው። አሁን ግን ያነሳው ነገር ከሞራል ጋር የተገናኘ ስለሆነ አንድ ደግሞ አሜሪካ ተቀምጦ ዝም ብሎ ምን አይነት የሚወስድ አንድ ደግሞ አለ። እኔ አነሳም እሱ ሰውዬ የተናገረው ነገር ከባድ ነው። ከእሱ ጋር ተናቦ ነው የሚሰሩትና በተናበበ መንገድ ነው ይሄን ጉዳይ እንትን ያለው። ክሌም ያደረገው ነገር ቀላል ሳይደለ ይሄ ልጅ በዚህ ጉዳይ ላይ መሰረተ ክርስቶስ መሪዎቿና መሰረተ ክርስቶስ ምዕመኖቿ ይሄ ልጅ የተናገረው ነገር በሐሰት ከሆነ የከሰሳችሁ ይሄ ልጅ ነገ ዛሬ ሳይባል ጸጉሩ ተልጮ ቅሊንጦ መወርወር አለበት ብዬ ያምናለሁ። ቅድም እንዳልኩት ነው እንዳብራራሁት ደግሜ ያላብራራው ነገር ይሁን ያነሳቸው ነገሮች እናሰማችሁና ከዛ ሜርሲ እየተቀጥያለሽ። እኔ ደንግጫለሁ። ጂሰስ ኦፍ ክራይስት ስሙት። ራም ላይ ምንድነው ጌ ወንድም ነው የሚገጥመው? ስሙ ራም ላይ ምንድነው ጌ ወንድም ነው የሚገጥመው? አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ ስሙ፣ በደንብ ስሙ። እዚህ ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት ወንድና ወንድ ኖ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃለሁ። ግን አዳምጡ። በጣም የሚገርመው ነገር ይኸው በድብቅ የተቀረጸ ስለሆነ ኢትዮጵያ ውስጥ ሴትና ሴትን እያጋቡ ይህ ነው እየተደረገ ያለ።
መስዬ ቀጥይ። ወይ ቤካዬ እኔ አሁን ይሄ ነገር ቆይ አንድ ደቂቃ እጄን እንትን ልበል። ሙቲ አለቃ ነሽ እኮ እዚህ ቤት ታውቂያለሽ። አይ እንዴት አለ አባ ሜርሲዬ ደንግጫለሁ እና እየሰማሁ እኮ ነው። በጣም እሺ ቤካዬ አሁን ይሄ ነገር በመጀመሪያ ሰላም ብያለሁ ሁላችሁም እዚህ ውስጥ ያላችሁ 257 ሰዎች ቤካዬ፣ ግሎሪ፣ ሙቲዬ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ በያላችሁበት ይብዛላችሁ። እንግዲህ በጣም ዲቴል ውስጥ ከመግባታችን በፊት ምን እናደርጋለን? እንግዲህ ለዚህም ሰውዬ ቻሌንጅ እንሰጠዋለን ማለት ነው። የተቀረጸ ድምጽ ነው ያሰማው። ቪዲዮውን ደግሞ እንዲያሳየን ይፈልጋል። ኦኬ እሱ 1,000 ብር በጥሶ 2 ሴቶችንና 1 ወንድን አስቁሞ ሪከርድ ያደረገው ድምጽ ሊሆን ይችላል። ዊኔቨር ነው የምናምነው መቼ ነው? የተጋቡትን 2ቱን ሴቶችና ያጋባቸውን ሰው ሲያመጣው ነው። ስለዚህ ማንም ተነስቶ ድምጽ ባሰማ ቁጥር አሁን ባለፈው አሳይተናል አይደለ? አንድ ሴት ናት 2 ጊዜ ተደጋግማ የመሰከረችው የሚለውን ሴቶቹ ኢንተርቪው የተደረጉበትን ከነመታወቂያቸው የተለያዩ ሴቶች መሆናቸውን አሳይተናል አይደል? አሁንም የምንፈልገው እኛ ቪዲዮውን ማየት ነው የምንፈልገው። 2ቱ ሴቶች ሲጋቡ ያጋባቸው ደግሞ የመሰረተ ክርስቶስ አገልጋይ ነው የሚል ከሆነ ያንንም አገልጋይ አምጥቶ አለ ቪዲዮ አለ ግሎሪ ላክለት ለቴለታለው ለቤካ አሁን እኔ አይቼዋለሁ ቪዲዮ ሜርሲ ማየ ቪዲዮ አለ እና አገልጋዮች ናቸው ይታወቃሉ። ጭራሽ የሚገናኝ አይደለም ሀሳቡ። ታዲያ ምንድነው ምን ደብቀው ይታዩ? አገልጋዮችም ከሆኑ ይታዩ። ምንም ይደበቅ ነገር የለም እኮ። ያ ሜርሲ ዋዬ መደበቁ ምናምን ሳይሆን ይሄ አደገኛ ክሌም ነው። ሰምተሽው ከሆነ በጣም አደገኛ ክሌም ነው። ይሄ እንደ ሜንሽን ያደረገው መሰረተ ክርስቶስን ነው። ኦኬ እሺ፣ ቪዲዮ ካለውማ ሀሳቤን እኮ ቀይራለሁ እኮ። ቪዲዮ ካለው እኔ ቪዲዮ ያለው አልመሰለኝም። ቪዲዮ ካለው አሁን ምን ሄደው ወደ እርምጃ ነው። ይሄን ቪዲዮ ላሰማሽና እዚህ በደንብ አድርገሽ እኔ ለምንድን ነው መሰለሽ ሜርሲ ዋዬ ክሌም ያደረገው መሰረተ ክርስቶስን ነው። 1 2 ደግሞ አዳር ፕሮግራም የሚለውን ነገር አንስተዋል። በአዳር ፕሮግራም የሚትሄዱ ወንዶች የሚያገኟቸው ጌዎች ናቸው ብሏል። በአዳር ፕሮግራም ውስጥ ለአዳር ጸሎት ማለት ነው የምትሄዱ ሴቶች የሚያገኛችሁ ሌዝቢያን ናቸው ብሏል። የት መሰረተ ክርስቶስ እዚህ ውስጥ ያሉ መሰረተ ክርስቶስ ያሉ ሰዎች ይግቡ። ፕሮፋይል ያላቸው ፒክቸራቸው የሚታይ ሰዎች ይግቡ። የመሰረተ ክርስቶስ አባላት ፕሮፋይል የተደበቃችሁ ምናምን አንፈልግም። ፕሮፋይላችሁ የሚታይ ማንነታችሁ የሚታወቅ የመሰረተ ክርስቶስ አባሎች ካላችሁ 1 ቁጥር ጻፉ፣ እናስገባችኋለን። የታጥቢያ ማን እንደሆነ መጋቢያችሁ እየተናገራችሁ እንግዲህ እናወራበታለን ማለት ነው። ካይ ለሜርሲ በውስጥ ላክላትና ሜርሲ በውስጥ እንትን በይሁ እንየውና እንትን ይላል። ሜርሲ እንትን ልኬልሻለሁ እኮ አይደል? ሜርሲ ወይ አላክልኝ ማለት ጌታን በይ አስተላልፊውና ይታይ። እዛ ደግሞ እናቴ ቴንክ ዩ። እሺ ሞቴ ወይኔ እኔ በጣም በኢየሱስ ክርስቶስ መሰረተ ክርስቶሶች ያላችሁ 1 ቁጥር ጻፉና ግቡ ፕሊዝ። መሰረተ ክርስቶሶች ያላችሁ
ካላችሁ አንድ ቁጥር ጻፉና ገቡ። አደገኛ ክሌም ነው በነገራችን ላይ። መሰረተ ክርስቶሶች ያላችሁ መሰረተ ክርስቶስ አባል የሆናችሁ ወንድሞች እህቶች ያላችሁ የላችሁም እዚህ ውስጥ መሰረተ ክርስቶስ ኢትዮጵያ ምድሮኑ መሰረተ ክርስቶስ ውስጥ አገልጋይ ትሆናላችሁ። አባል ወይም አገልጋይ ሆናችሁ መሰረተ ክርስቶስ ውስጥ የምታገለግሉ ወንድሞችና እህቶች አባካችሁ ካላችሁ ገቡ። ይሄን ጉዳይ በጣም ሲሪየስ ቬሪ ሲሪየስ ነው በነገራችን ላይ። መርሲዋ የቀጥ ቤቱ ምሪስቲ እኔ ትንሽ ውስጤ እንትን ነው። የመሰረተ ክርስቶስ አባላት የሆናችሁ እህት ወንድሞች ካላችሁ እንድትገቡ ኢንሲስት እያደረግን ነው። አንድ ቁጥር ጻፉ። ፕሮፋይላችሁ የሚታይ ማንነታችሁ የሚታወቅ ሰዎች የመሰረተ ክርስቶስ አባል ነኝ የምትሉ ኢትስ ኦኬ። አገልጋይም ባትሆን ፕሮፋይል ያላችሁ ፎቶአችሁ የሚታይ ሰዎች መግባት ትችላላችሁ። ምንድነው ፕራይቬት የሆነ ፎቶ የሌላችሁ ሰዎች ይቅርታ ለማስገባት አንችልም። ሂሩትዬ አንቺን እናቅሻለን። ትገቢያለሽ፣ ይመችሻል። እሺ ስራ ላይ ከሆንሽ ሄሩት የሚመችሽ ከሆነ አውሪን፣ ንገሪን። መሰረተ ክርስቶስ የታጥቢያ መጋቢሽ ማን ነው? አሁን የተነገረው ነገር ትክክለኛ ነገር ነው ወይ? ሰላም፣ እንዴት ናችሁ? ተባረኩ። ይሰማችኋል ድምጼ? ደንብ ይሰማል። ሄሩት ተባረኩ። ስራ ላይ ነኝ ግን ትንሽ ላውራችሁ። ማለት ብዙ አልሰማሁም። ትላንት ምናምን ሰሞኑን እየሰማሁ ነበር። አሁን ገና መግባቴ ነው። እኔ መሰረተ ክርስቶስ ባህር ዳር መሰረተ ክርስቶስ ነው ጌታን ያገኘሁት። የተማርኩት የተጠመቅኩት እዛ ነው። ከዛ በኋላ ጅማ ነበርኩኝ። ጅማ መሰረተ ክርስቶስ፣ እንደገና አዲስ አበባ ቄራ መሰረተ ክርስቶስ ነበርኩኝ። አሁን ግን ውጭን ያለሁት አሜሪካን ሀገር። ግን እኔ አሁን ይሄ የሚባለው ነገር ሁሉ በጣም 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 በቃ የሚያሳዝን ጉዳይ ነው። ይሄ አሁን ማን ነው ዶክተሩ ራሱ እኛ ቤተክርስቲያን መጥቶ በጣም ቄራ መሰረተ ክርስቶስ እያለሁኝ በጣም ብዙ ትምህርት አስተምሮናል። በዚህ አቅጣጫ ማለት ነው። በስክሪን በቪዲዮ የተደገፈ ትምህርቶች ቤተክርስቲያን ደግፋው ትምህርት እንዲሰጥ በደንብ ተዘጋጅቶለት ብዙ አስተምሮናል። ይሄንን አውቃለሁኝ። ሌላ ግን እኔ እንዲህ አይነቱን ጉዳይ ከመቃወምና ከማውገዝ በቀር ሌላ እኔ ቤተክርስቲያን ውስጥ አላየሁኝም። ተባረኩ። ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ፣ መልሳለሁ። ይቅርታ ሚዩት ላደርግ ነው፣ አንድ ጊዜ ስራ ላይ ስለሆንኩ ነው። ተባረኩ። እሺ ሂሩት ቴክ ዮር ታይም፣ ከፈለግንሽ እንጠራሻለን። ኦኬ አሁንም ደግሜ እናገራለሁ። ይሄ ነገር ከብዙ አቅጣጫ መታየት ይቻላል። ከብዙ አቅጣጫ ማየት እንችላለን። በጣም ብዙ የሆኑ ሃይፖቴሲሶችን ሬዝ ማድረግ እንችላለን። እንግዲህ በመሰረተ ክርስቶስ ቤተክርስቲያን በመሪዎች መካከል ያለ መግባባት እንዳለ የሚያሳይ ምልክት ይመስለኛል። እርግጠኛ ነኝ፣ መረጃ አለኝ እያልኩኝ አይደለም። እንግዲህ በመሪዎች መካከል ትክክለኛ ያልሆነ ወይም ደግሞ ጥሩ ያልሆነ ግንኙነት አለ። በመካከላቸው ሰላም የለም። ምክንያቱም በመሪዎች ጉባኤ ውስጥ ያለ አንድ ሰው ተነስቶ ወጥቶ ቤተክርስቲያኒቷ በሌላት መሰረተ ክርስቶስ ይህንን በአንዲት ሴትና በአንዲት ወንድ መካከል ያለ ዘላለማዊ ኪዳን እንደሆነ ጋብቻ እንደዛ እንደምትቀበል ነው የምናውቃት እኛ መሰረተ ክርስቶስን። ኦኬ አዘርዋይስ ግን በመሪዎች መካከል ትክክለኛ ያልሆነ ግንኙነት አለ ወይ የሆነ ነገርን የመሻማት ነገር አለ ካልሆነ በስተቀር። ኦኬ ዶክተር ስዩም አንቶኒዮስ ያ ነገር ሀፕን አደረገ አይደለ? መጀመሪያ በቤተ ክርስቲያኒቱ ሙሉ ጉባኤ ውስጥ ጨርሶ ነው ወደ አደባባይ መውጣት የነበረበት። ይሄ ምንም ጥያቄ የለውም።
መካሰሳችሁ እንዴት በማያምኑ ሰዎች ፊት ይሆናል ብሏል እኮ ጳውሎስ ለቆሮንቶስ በጻፈው መልእክት። ቤተክርስቲያኒቷን፣ አመራሮቹን፣ የአመራሩን ቦርድ አደባባይ ወጥቶ ነው የከሰሰው። በመካከላችሁ አንድ ደካማ ሰው የለም የሚያስታርቅ ይላል። አንደኛ ቆሮንቶስ ምዕራፍ 6 ላይ ሄዳችሁ አንብቡት። በመካከል አንድ ሰው ጠፍቶ ነው። መሰረተ ክርስቶስ ሰው ባይኖር ከሙሉ ወንጌል ሰው ጠፍቶ ነው። ከገነት ቸርች ሰው ጠፍቶ ነው። ከህብረቱ ውስጥ ወንድሞች ጠፍተው ነው አይደለም። ሊደርም ባይሆን ቤተክርስቲያኒት ውስጥ ያለውን ነገር አውቃለሁ ካለ ኢንተርናሊ ሬዝ አድርጎት ኢንተርናሊ ሶሉሽን ሳያገኝ ሲቀር አደባባይ መምጣት ይችላል። እኛ አደባባይ የማውገዝና የመወገዝ እኮ አዲሳችን አይደለም። እኛን ለሌላው ቤተ እምነት እያስተማርን ያለ ነው። ወይ አካሄዳቸው ግልጽ አይደለም። በውስጥ የያዙት ነገር ቢኖር የውስጡ ሳይፈታ ሆኖ አደባባይ የመጡት ምንም ግልጽ አይደለም። ነገር ግን ኦኬ ዛሬ በተነሳው ነገር ላይ ይሄ ልጅ የያዘው መረጃ ትክክለኛ ከሆነ ቤተክርስቲያኒቷን መንግስት ሊጠይቃት ይገባል። ለምን? ታንጀብል የሆነ የቪዲዮ ማስረጃ ስላለ። አይ እየዋሸብን ከሆነ ደግሞ እሱ ሊጠየቅ ይገባል። አንድና ሁለት የለውም፣ ግራና ቀኝ የለውም። ቤተክርስቲያኒቷ እንኳን ብትሆን ጥፋተኛ እሱ መረጃው ያገኘበትን መንገድ ግዴታ ግልጽ ሊያደርግ ይገባል። እንዴትና የት እንዳገኘው ማለት ነው። ትክክለኛ መረጃ ከሆነ ፊታቸውን ለምን ብለርድ አደረጋችሁ? በነገራችን ላይ አሁንም የምነግራችሁ ነገር ይሄ ነገር ከፊታችን ካለ ምርጫ ጋር የሚያያዝ መሆኑን ልነግራችሁ እወዳለሁ። ቀሲስ ዲበኩሉ ፌስቡካቸው ላይ የጻፉትን እዩ። መናኛው ሰሞኑን እየሆነ ያለውን ነገር እዩ። አዲስ ታይምስ የሚባለው ፖለቲከኛ ሰሞኑን እያደረገው ነገር ያለ እዩ። እነመኩ እዚህ ፕላትፎርም ላይ ያሉ ፖለቲካኖች በጠቅላላ ከኦርቶዶክሳውያን ጋር እየሰሩ ነው። ምርጫውን በተመለከተ ወገን ኦርቶዶክሳውያን እንደ ድሮ አንድ ሃይማኖት ምድራችንን አይገዛም። ቤተ እምነትም የሀገር መተዳደሪያ ደንብም መሆኗ ኦርቶዶክስ መቼም አይቀጥልም። የሃይማኖት እኩልነት፣ የብሔር እኩልነት ግዴታ ይሰፍናል። በዚሁ ነው የሚቀጥለው። ከዚህ በፊት በብዙ ርዕስ ነግራችሁ ነበር ወገኖች። እዚህ ፕላትፎርም ላይ ያላችሁ ነገሮችን አገጣጥሙ ብያችኋለሁ። አገጣጥሙ። ሰሞኑን እየሆነ ያለው ምርጫውን ለመረበሽ ነው። ሌላ ምንም ነገር የለም። አለቀ። ሄዱና አንብቡት። ተያይዘው ነው የሚሰሩት። ስለዚህ እቺም ደግሞ ፕላን የሆነች የተጻፈች ድራማ እንደሆነች ግልጽ ነው። መረጃ አለኝ የሚል ከሆነ ግን እውነቴን ነው የምነግራችሁ። ቤተክርስቲያኒቷ እንኳን ትክክለኛ ጥፋተኛ ብትሆን ይሄ ልጅ መረጃውን ለሚመለከታቸው የህግ አካላት ማቅረብ እንዳለበት ግዴታ እንገፈዋለን። ግዴታ ያቀርባታል። አለቀ። ይሄ እንደዚህ የሚታለፍ አይደለም። ትውልድ ሃይማኖት፣ ዘር አይመርጠውም። በጣም ጥሩ የሆነ ፖይንት አንስቷል። ቪዲዮ ላይ አባ የሚል ነገር አለ። ጴንጤዎች አባ ይላሉ አገልጋይን። ማን ነው አገልጋዮቻቸውን ወይም ደግሞ የሚያስተምሯቸውን የሚመሯቸውን አባ የሚሉት እነማን ናቸው? እሱን እናንተ መልሱት።
ከዛ በተረፈ ግን አሁንም ከመሰረተ ክርስቶስ ሰዎች ካላችሁ ገብታችሁ እንድታወሩ እድልን እንሰጣችኋለን። ቤካዬ ሀሳብ ካለ ቀጥል እስኪ። አይ መርሲ በጣም በቃ ያንቺ ሀሳብ ከበቂ በላይ ነው። መርሲ ዋዬ መካነ ኢየሱሶች ካሉ ምንድነው መሰረተ ክርስቶስ ገብቶ በዚህ ጉዳይ ላይ ያወሩ። በተለይ እንትን ፕሊስ እኛ የምንፈልገው ፕሮፋይላችሁ የሚታይ ሰው ብቻ እንፈልገው። ይህና የመርሲ ቤት ሩል አለው። ሩላችን ተመሳሳይ ነው። ሰው ፕሮፋይሉን ደብቆ በጭራሽ ነው ሊያወራ ማንችለው። እኛ ቤት ውስጥ ማንም ሰው ፕሮፋይሉ ከተደበቀ ፊቱ ማይታይ ከሆነ አይሰጥም። የቤተክርስቲያን ሎጎ አደረግ ዋሬቨር ምንም ታደርግ ይቻላል አንሰጥም። እኛ ቤት ህጋችን እንደዚህ ነው። ሰው ለሚናገረው ነገር ኃላፊነት መውሰድ አለበት ብለን እናምናለን። እኛ ተጠያቂ ሊሆን ይገባል ብለን እናምናለን እኛ። እሺ ሂሩትዬ ማውራት ፈልገሻል መሰለኝ። ቀጥይ እህቴ። ግን አንድ ጥያቄ ልጠይቅሽ። ለምሳሌ አንድ ያነሳው ነገር አለ ልጁ ምን ብሏል መሰለሽ? በመሰረተ ክርስቶስ ቤተክርስቲያን ውስጥ ኦኬ የአዳር ፕሮግራም ስትሄዱ የሚገጥሟችሁ ጌዎች ናቸው፣ የሚገጥሟችሁ ሌዝቢያኖች ናቸው ብሏል። በመሰረተ ክርስቶስ ቤተክርስቲያን የአዳር ፕሮግራም ውስጥ የሚሳተፉ ውስጥ በዚያ ውስጥ ያሉት ጌይና ሌዝቢያዎችን ወይም ሆሞሴክሹዋሊቲን ለማስፋፋት ሆን ብሎ እየሰሩ ነው ያሉት። እኔ አሁን ይሄ እኮ የሰይጣን በቃ ተልኮ ነው፣ ውሸት ነው። እኔ ልንገራችሁ፣ መሰረተ ክርስቶስ በቅድስና ጉዳይ በፍጹም የምትታማ ቤተክርስቲያን አይደለችም። እኔ በቃ ያደግኩት እዛ ነው አልኳችሁ። ጌታን ያገኘሁት እዛ ነው፣ ባህር ዳር። እኔና ባለቤቴ የራሴን ህይወት ልመስክርላችሁ። እኔና ባለቤቴ ዓለማዊ ሆነን የተገናኘ ነው። 1 ዓመት 2 ዓመት ምናምን አብረን ቆይተን ከዛ በኋላ ነው ጌታን ያገኘ ነው፣ ወደ ጌታ የመጣ ነው። ከዛ በኋላ አብረን ነበር የምንኖረው። መሪዎች አናገሩን። ከዚህ በኋላ አብራችሁ መኖር አትችሉም፣ ተለያዩና ከዛ በኋላ በቤተክርስቲያን ተጸልዮላችሁ በትክክሉ ነው ትብትሉት አሉን። እንደውም እኛ ልንጋባ ስናስብ አጋቡን ብለን ስንላቸው ነው እናንተ ኦልሬዲ አብራችሁ መኖር ስለጀመራችሁ በቤተክርስቲያን ሄዳችሁ ያው በእንትን ተጋብታችሁ ሁኑ፣ እኛ ቤተክርስቲያን መድረክ ላይ አቁመን እናንተን በቅድስና ኖራችኋል ብለን ልናጋባ አንችልም አሉ። ትክክል ነው፣ ደግሞ ትክክል ነው። እኛም አልፈለግንም ያንን። ሄድን ቤተሰቦቻችን ጋር አዲስ አበባ ጋብቻችንን ፈጸምን። በማዘጋጃ ቤት ሰርቲፊኬታችንን ይዘን ባህር ዳር ተመልሰን ሄድን። ሰርቲፊኬታችንን አሳየናቸው። ከዛ በኋላ የቤተ ክርስቲያን ማስረጃ ደግሞ ባልና ሚስት እንደሆንን እነሱ ሰጡን ማለት ነው። እኔ ስለ መሰረተ ክርስቶስ የማውቀው ይህንን ያህል አውቃለሁ። በፍጹም አንድ ሰው በቅድስና ጉዳይ ቤተክርስቲያን ውስጥ ከተጠረጠረ ይመከራል፣ ይገሰጻል፣ ያናግሩታል፣ ይጸለይለታል። እምቢ ብሎ ካለ ከቤተክርስቲያን ይታገዳል ማለት ነው። ከአገልግሎት ይታገዳል። ማምለክ ይችላል፣ ግን አገልግሎት ቦታ ላይ እኔ ያየሁ በጣም ብዙ ኳየር ውስጥ ያሉ በአገልግሎት በወንጌላውያን ልንገራቸው አይደለም ይሄ እንዲህ አይነት በኃጢአት የመውደቅ ጉዳይ ተዉትና ትንሽ ነገር ያጭበረበረ ማለት ነው። አንድ ሰው ነበረ ገንዘብ ለአገልጋይ ስጥ ሲባል አይ ቲንክ ሜቢ ከችግሩ የተነሳ ሊሆን ይችላል ያንን ገንዘብ ሳይሰጥ ወይም ተሳስቶም ሊሆን ይችላል በስተት ባዶ ፖስታ ሰጥቶ ያ ስለታወቀ ያ ሰውዬ ከአገልግሎት ታግዷል። ይሄንን ያህል መሰረተ ክርስቶስ በቅድስና ጉዳይ ላይ በኃጢአት ላይ ጨካኝ ናት። እኔ የማውቀው ይሄንን ነው። እንደገና ደግሞ ወንድ ለወንድ ሴት ለሴት ማጋባት ይሁን ኦር ደግሞ ያዩ ዝም የለም። እኔ በጣም ብዙ በጸሎት አገልጋይ ነኝ። እዛም ሆኜ ኢትዮጵያም ሆኜ የጸሎት አገልጋይ ነኝ። እዚህም ከመጣሁ እንደዛ ነው። አዳር ጸሎት፣ በጣም ብዙ አዳር ጸሎት ቤተክርስቲያን ውስጥ ይደረጋል። በፍጹም ይሄ የአጋንንት ተልእኮ ነው የምላችሁ። በቃ ልንነቃ ይገባል። ምሽጉ እየፈረሰ ስለሆነ እየተነቃነቀ ስለሆነ አጥሩን እየነቀነቅ ነው ስለሆነ ጠላት የተነሳ ጠላት ነው። ልንነቃ፣ ልንጸልይ፣ አጥብቀን ወደ እግዚአብሔር ልንጮህ ይገባል። በዚህ ተደናግጠን የሆነ ወይም አይደለም የሚለው የዳቢሎስን ሀሳብ አንስተው ይሄ የዳቢሎስ ተልእኮ ነው። እነማን እንደሚያናፍሱት እናውቃለን አይደል እንዴ?
ስለዚህ ልንነቃ ይገባል ነው ብላችሁ በፍጹም አም ሶሪ ላቋጥሽና ይሄ የሴጣን ተልእኮ ነው። የተመስገን ተልእኮ የሴጣን ብለን ለሴጣን ምን ነገር የሴጣን ተልእኮ ሴጣን እንደዚህ አንስቶ ምንም አይደለም። እንደዚህ የሚባል ነገር የለም እና ሆን ብለው አታክ ያደረገ የመጣው አሁን መሰረተ ክርስቶስ ምዕመኖቿና መሪዎቿ በዚህ ጉዳይ ላይ ምላሽ ሰው ይገባል ብዬ አምናለሁ። መርሲዬ እንዳለችው ቅድም እኔም እንዳልኩት ይሄ ጉዳይ በመሰረተ ክርስቶስ እውነት ተፈጽሞ ከሆነ መሰረተ ክርስቶስ ቤተክርስቲያን ውስጥ ማታ በአዳር ጸሎት ሰበብ ሌዝቢያና ጌዎችን የማስፋፋትን ስራ ይዛ እየሰራች ከሆነ መሰረተ ክርስቶስ ልጁ ያመጣው ቪዲዮ እውነት ሆኖ ከተገኘ መሰረተ ክርስቶስን መንግስት ሊጠይቃት ይገባል። መንግስት መሪዎቿን ሰብስበው ጸጉራቸውን ልጨው ቅሊንጦ ሊያስገባቸው ይገባል ብዬ አምናለሁ። ቤተ ክርስቲያኗ ለጊዜ ነገሩ እስኪጠራ ተብሎ መታሸግም ሁላ አለበት ብዬ አምናለሁ። ይሄ ብሔር አይለይም፣ ሃይማኖት አይለይም፣ ሀገር የሚገል ትውልድ የሚገል ጉዳይ ነው። ስለዚህ ሴጣን ለሴጣን አንስትም። ሴጣን እንደዚህ አድርጎ ሴጣን በዚህ ወጥቶ በዚህ ገብቶ ሴጣን ስራ አጣ ሴጣን በጭራሽ ሴጣን አሳስቶኝ ምንም ይባል ሆን ተብሎ ኦን ፐርፐስ ነው። ከፊት ለፊት ስላለው ምርጫ እናውቃለን። ምርጫው እንዳይካሄድ የሽማግሌዎች ስብስብ የሽግግር መንግስት ብሎ የሚለፈልፉ በዚህ መንግስት ላይ የቋጠሩ የዚህ መንግስት ስራ እያዩ አይናቸው ደሜ ቀላ ሀገር በመለወጡ ምክንያት ሀገር በመቀየሩ ምክንያት ሀገር ለማፍረስ የሚሰሩ የድሮ ጥንት የነበረው የዛሬ 100 ዓመት የነበረውን ነገር አምጥቶ ዛሬ ላይ ለመድገም የሚፈልጉ ሰዎች ተናበው እየሰሩ እንዳለ እናውቃለን። አሁን ላይ ለምን ተነሳ ይታወቃል። ግልጽ ነው። በጣም ግልጽ ነው። እንዴት ተናቦ ነው የሚሰሩት? ማን ነው እንትን የሚሰጠው? ኤቭሪ ነገር ዊናው በደንብ ነው የምናውቀው። እዚህ ጋር ማውራት ስለማያስፈልግ ነው። ነገር ግን ለሴጣን የተባለ ይገባኝ መርሲዋ ገብቶኛል እኮ ያሳባ ይሄ የኛ የጴንጤዎች ቅንነት ነው። የኛ የጴንጤዎች የልባችን ያለን ነገር ነው። በቃ የሚያሳየው ማለት ምንድነው? በቃ ሰው ሲሳት አይ ኖ ይሄ ሴጣን አሳስቶናል። ይሄ ኦን ፐርፐስ በዓላማ ተልኮን አምጦ ነው መጥቶ ያቀርሸው። በዚህ መንገድ ህዝብ ለማነሳሳትም ጭምር ነው። አሁን እኛ ህዝብ አልተረሳ ጉዳያችን ምንድነው? መሰረተ ክርስቶስ ቤተ ክርስቲያን አዳር ፕሮግራማቸው ላይ ወንዶች ከሄዱ ጌዎች ናቸው፣ ሴቶች ሌዝቢያ ናቸው። ሌዝቢያና ጌ ማጋባት ስራ ነው የምሰራው መሰረተ ክርስቶስ ብሏል። አደገኛ ክሌም ነው። ልጁ በህግ ይገባል። እዚህ ደግሞ ገኒ ደጋግመሽ የይቅርታ ቪዲዮ ሰርቷል። አብረሽ አንቺም ከሱ ጋር ሆኝና የይቅርታ ቪዲዮ ስሪ። የይቅርታ ቪዲዮ ሰርቷል ተሙ ይቅርታ እዛ አብረሽ ከሱ ጋር እንደገና ድጋሚ ይቅርታ ቪዲዮ ስሪ። እኛ ይቅርታ አንቀበልም። ምንድነው? አንድ ሰው እየመጣ እንደፈለገ አፉን ካላቀቀ በኋላ የሚፈልገውን ነገር ከዘራ በኋላ ይቅርታ ሲባል ኖ እንደዚህ አይነት ሞኝነት እንደዚህ አይነት ነገር የለም። ህግ እኮ የተሰራው አንዳንዶች አላግባብ ያልተገባ ነገር ሲያደርጉ ለሰሩት ወንጀል ተጠያቂ እንዲሆኑ ነው፣ እንዲቀጡም ጭምር ነው ህግ የተሰራው። ህግ ያለው በምድር ላይ ለእንደዚህም ነገር ጭምር ነው። ይቅርታ ጠይቋል። ይቅርታ who cares? ቅድም እንዳልኩት ይቅርታውን ሲፈልግ በሾርባ ይጠጣው፣ ቀቅሎት እንደፈለገ አድርጎ ይብላው። አንቺ አይደለሽም፣ አንቺ በጻፍሻለሽ ስም ያለው ሞኝ ነው አለ። እሺ ስለዚህ ታለሚ ሐሳብሽን ጨርሽ፣ ችግር የለውም። እሺ አም ሶሪ ስላቋረጥኩሽ እኔ ወዷቲ ችግር የለውም። ቤታዬ ሴጣን አሳሳተው ልል ፈልጌ ሳይሆን እንደዚህ አይነት ክፉ ነገሮች የሚያደርግ ሰይጣን ነው። ያው በሰዎች ውስጥ ተጠቅሞ ሰይጣን ነው ያን የሚያደርገው ልላችሁ ነው እንጂ ሰይጣን አሳሳተው ምናምን አይደለም፣ እንደዛ አይደለም። እና ግን አሁን እንዳልከው ትክክል ነው አይደለም። ሌላ ሰው ከሌላ ቤተክርስቲያን ወይም የሌላ ሰው አይጠይቅም እኮ። እንዲህ አይነት ነገር ቢፈጠር ቤተክርስቲያናችን ውስጥ እኛ ራሳችን ምዕመኑ ይጠይቃል።
ምዕመኑ ይነሳል። ምንድን ነው ይላል እኮ ዝም አይልም። እኔ ዝም አልልም። ይሄ ነገር ትክክል ከሆነ ከሰማው ካየው ማለት ነው። ሌሎችም እንደዛ ማንም ከሌላ ቦታ መጥቶ እንዲጠይቅልን አንፈልግም። መሪዎቻችን ናቸው፣ ልክ ነው፣ እናከብራቸዋለን። ነገር ግን ስህተት ሲሳሳቱ ወይም ሲያጠፉ ሲስቱ እኛ ምዕመኑ ምንም አይሰራ ይናገራል። ከእግዚአብሔር ቃል ውጭ የሆነ ነገር ሲያደርጉ ዝም አንልም። የለም ነው እኔ እስካለሁ ድረስ አሁን ትንሽ ቆይቻለሁ ውጭ፣ ግን እዛ እስካለው ድረስ በዚህ አይነት ጉዳይ በፍጹም እኔ ቤተክርስቲያኔ ያለሁባት አጥቢያ በዚህ አይነት ጉዳይ የምትታማም አይደለችም። አላየሁም፣ አይቼም አላቅም። ብዙ አዳር ጸሎቶች እናደርጋለን። በጣም ብዙ እንደ ቸርች የቸርቹ ሰው በሙሉ እንደ ጸሎት ህብረት የጸሎት ህብረት ኳየሮች በየእንትኑ ማለት ነው 01 2030 የሚል የኢትዮጵያ ቁጥር አለው። 0978 01 2030 የሚል የኢትዮጵያ ቁጥር አለው። ኦኬ፣ ስለዚህ አንድ የሚያረጋጋንን ነገር እንመልከት። ምናልባት በትልቁ ካደረከኝ ቤካ እንዴ ዛሬ ምንም ብልሽ ራሱ እንዳትቀየም ይነግርሻል። ምን ሆና ነው የምትከፍተው? 10 ማይክ በእናታችሁ እስኪ ኦኬ እሺ አንዴ ግሪን ስክሪን አድርገው። ኦኬ ዩቲዩብ ቻናል ይታያችኋል። ይሄ ነው አይደል? ዩቲዩብ ቻናል ፀሐይ ቲቪ ይላል። እንዳያችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት ካላችሁ በአት ሲንግል ቲዩብ 8011 የቴሌግራም አካውንታችን ያናግሩን ይላል። ኦኬ እቺ ሲንግል ቲዩብ 8011 የምትለዋን ሄዳችሁ ቴሌግራም ላይ ሰርች ስታደርጉ ምንን ያመጣላችኋል? ይሄኛውን ቁጥር ያመጣላችኋል። 0978 01 2030 የሚለውን ያመጣላችኋል። ኦኬ ይሄንን እንድትይዙ ትፈልጋለሁ። 0978 01 2030 ኦኬ። ከዛ በተረፈ ግን እኛ እንደነሱ ባለጌዎች አይደለንም። ያ ማለት ምን ማለት ነው ካላችሁኝ፣ ይሄ አንድ ሰው ለግሉ የከፈተው የዩቲዩብ ቻናል ነው። እኛ ወንጌል አማኞች ላይ የተለቀቀው ከ2 ሳምንት በፊት ነው። እያያችሁ ነው። ጌ ከሆኑት ሀብት እንደሚኖረኝ ነገረኝ። ቄሱ ብዙ ሰው እንዳጋባ መሰከረ። ይሄ 2 ሳምንቱ ነው። በፓርት 1 እና በፓርት 2 የተሰራው ይሄ የትኛውንም ቤተ እምነት የሚጎዳ ትክክል ያልሆነ ቻናል ስለሆነ መዘጋት አለበት። ይህንን ይዘው እዚህ ፕላትፎርም ላይ አምጥተው እኛን አታክ ለማድረግ ተጠቀሙበት አይደል? ኦኬ ያው ከ3 ሰዓት በፊት የተለቀቀውስ ምን ይላል? ከ1 ቀን በፊት ፓርት 1፣ ከ3 ሰዓት በፊት ደግሞ ፓርት 2 የጨፋሪ ቄሶች የቀለጠው ጉድ። ያው ቄሶች የከፈቱት ጭፈራ ቤት። እነዚህ ቪዲዮዎች ላይ ደግሞ የኦርቶዶክስ ቄሶች ናቸው ያሉት። እነዚህ ጨፋሪዎች ደግሞ ብሎ እንትን ያለው የኦርቶዶክስን ነው። ስለዚህ ይሄ የዩቲዩብ ቻናል ኦርቶዶክሱም ጴንጤውም እንግዲህ ወደ ታች ደግሞ የሌላውን ቤተ እምነት ይኖራል። ሁሉም በአንድነት ሆ ብሎ ሊያዘጋው የሚገባ የዩቲዩብ ቻናል ነው ማለት ነው። እኛ ግን አሁን ይሄንን ይዘን ቄሶቹ ጭፈራ ቤት ከፈቱ ብለን አልወጣንም ቲክቶክ ላይ። እኛ ይሄንን ይዘን ቄሶቹ ጭፈራ ቤት ከፈቱ ብለን አልወጣንም። እዚህ ያሉት ግን ግራና ቀኝ የማያመዛዝኑት 360 ዲግሪ ዞር አድርገው ማሰብ የማይችሉት በአንድ አቅጣጫ ብቻ የሚያስቡት ይሄንን ይዘው ፕሮቴስታንት ማለት ይሄ ነው አሉ።
ይሄ ለግል ጥቅም የተከፈተ የዩቲዩብ ቻናል ነው። ሁሉንም ቤተ እምነት እያጠለሸ ገቢ የሚሰበስብ ይኸው ሌላ ርዕስ እዩ። ምን ይላል? ለጆሮ የሚዘገንን ወሬ ደረሰን፣ HIV በማስያዝ መደሰት የጀመረች ሴት ይላል። እንግዲህ እንዲህ አይነት የዩቲዩብ ቻናል ላይ የተለቀቀ ወሬ ነው አምጥታችሁ መሰረተ ክርስቶስ ማጋባት ጀመረች ብላችሁ የሰፋችሁት ማለት ነው። የገዛ ልጇን ከጓሮ ቀበረች ለማለት ነው። ከቤቷ ጓሮ ያየነው ማመን አቃተን። መንታ የወለደች እናት ጉድ። እንዲህ ያለ ለራሱ ጥቅም የተከፈተ የዩቲዩብ ቻናል ነው። ኦኬ። እኛ ግን ቄሶቹ ጭፈራ ቤት ከፈቱ ብለን የከፈቱት ጭፈራ ቤት ጉድ፣ የቄሱን ቤት ሰብረን ስንገባ ያላሰብነው ነገር ገጠመን የሚለውን የኦርቶዶክስ ቄሶች ጭፈራ ቤት ከፈቱ ብለን አላወራንም። ኦርቶዶክሳውያን ግን እቺን ይዘው ፕሮቴስታንቶች ተመሳሳይ ጾታ ጋብቻ ለዛውም መሰረተ ክርስቶስ ላይ ወስደው ሰፉት። ስለዚህ ይህንን የዩቲዩብ ቻናል ማዘጋት የሁላችንም ስራ ነው። ይህንን የዩቲዩብ ቻናል ማዘጋት ኢትዮጵያ ያላችሁ በ0978 01 2030 እየደወላችሁ አናግሩት። ትክክለኛ ስራ እየሰራ እንዳልሆነ በካይ ይቀጥል። ያ መርሲ እግዚአብሔር አምላክ አብሶ ይወክሽ። ያ በጣም ክሊር ነው። በጣም ግልጽ ነው። በጣም ግልጽ ነው። አሁንም ነገር ወስጄ ከመንግስት ጋር ነው የማገናኘው። ቢኮዝ እንደዚህ አይነት ሰቅጣጭ ነገር የሚያደርጉ ዩቲዩበሮች መንግስት ሊከታተላቸውና ከማህበረሰቡ እንደዚህ አይነት ቀፋፊ ነገር ሊያስወግድ ይገባል ብዬ አምናለሁ። በዚህ ስራ ላይ ማለት ነው። ኤንድ ደግሞ እኛም ሁላችንም ደግሞ ከመንግስት ጋር አብረን ሆነን እንደዚህ ነገሮችን ማስወገድ ይቻላል ብዬ አምናለሁ። ግን ዋና ትኩረታችን ደግሞ እንዳለችው መስዬ የሆነ ነገር እያመጣን እኛ በቤተክርስቲያኗ ላይ በሐሰት አንከስም፣ በሐሰት አንወነጅላትም። ቤተክርስቲያኗን ቤተ እምነቷን ማለት ነው። ግን ይሄ ልጅ ሆን ብሎ ነው አታክ ያደረገው። በዚህ ጉዳይ ላይ ነገ ደግመን መግባታችን አይቀርም። የሰሞነኛ ርዕስ ነው የሚሆነው። አሁንም እንድታስታውሱ የምፈልገው ነገር መሰረተ ክርስቶስ ብሎ ሜንሽን አድርጎ በመሰረተ ክርስቶስ ቤተ ክርስቲያን ውስጥ ሌዝቢያንና ጌ እንደሚያጋቡ በኮንፊደንስ ነው ያወራው። ይኸው መረጃ ብሎ ነው ያሳየው። አሁን እኛ መረጃው ከየት ነው ምናምን ነገር ይኸው አሳይተናል። እሱ አይደለም አሁን እኛ ዋና ነገራችን በሐሰት የከሰሰው ይሄ ሰው በመሰረተ ክርስቶስ ኦኬ፣ በመመናውና በመሪዎቿ በህግ ክፍሉም ጭምር መጠየቅ አለበት ነው። አዲያ መሰረተ ክርስቶስ በመንግስት መጠየቅ አለበት ነው የሚለው። መጠየቅ አለበት። ትምህርት ላይ አላምንም መብት ነው። የሆነ ነገር አላምንም እንደዚህ ነው ልምዶቻችሁ ምናምን ብሎ ማለት መብታችሁ ነው። ለምሳሌ ፕሮቴስታንት ቤተ እምነት እንደዚህ ነው የሚያምኑት፣ እንደዚህ ነው እንደዚህ ማለት ምናምን ነገር መብቱ ነው። ምንም ችግር የለብንም፣ መብቱ ነው። ቢኮዝ ትምህርት ነው። እኛም ትምህርትን ለማፍረስ የምንመጣው ኤንድ ደግሞ ቤተክርስቲያኗ ውስጥ መጽሐፍቶቿ ላይ የጻፈቻቸውን ነገሮች አምጥተን ይሄ ማለት እንደዚህ ነው ምናምን ብለን ከመጽሐፎቿ ማስረጃ ጠቅሰን ነው እየሞገትን ያለ ነው። ኤንድ እያሳየንም ያለው ለአደባባይ እያሰጣን ያለ ነው ማለት ነው። ይሄ ግን አደገኛ ክሌም ነው ማለት መሰረተ ክርስቶስ ላይ ያደረገው። እዚህ ጋር መሪዎች እርግጠኛ ሆኜ የማወራችሁ ነገር የመሰረተ ክርስቶስ መሪዎች እየሰማችሁ ነው። ይሄ ልጅ በህግ
ተገቢውን ቅጣት እንዲያገኝ ካላደረጋችሁ እናንተ ራሳችሁ ናችሁ በዚህ ጉዳይ ተጠያቂ ልትሆኑ የሚገባችሁ። እናንተ ራሳችሁ አጀንዳ አለው፣ በትክክል አለው። ይሄ ግልጽ ነው። አሜሪካ እና ዩኬ የተቀመጡ አንጃዎች አሉ። አዎ እሱ ብቻ አይደለም። ኡጋንዳ የተቀመጡ አንጃዎች አሉ። አዎ የሆነ ጊዜ ላይ በሆነ ነገር ተጋይቶ በጥቅም ጉዳይ መጥቶ ለፍልፎ ድጋሚ ልንገራችሁ አይደለም። መንግስት በጣም ይህንን ጉዳይ በአሸባሪ መንገድ ከሶት ራሱ መንግስት ዘብጥያ ሊያወርዶ የሚገባ ነው። በነገራችን ላይ በእኛ አካባቢ በአርሲ በሸሸመኔ አካባቢ ስለሆነው ነገር በጣም በተደጋጋሚ እየመጣ መንግስትን ማለት ነው ለማጠልሸት መንግስት እኮ እንደዚህ ነው ብሎ ለማለት እየመጣ ሲያለቅስ እንደነበር አይታችኋል አይደል? እነዛ ቪዲዮዎች መጨረሻ ላይ ግን ራሱ በራሱ አንደበት አይ እንደዚህ አይነት ነገር ውስጥ የለም ማለት የጥቅም ጉዳይ ሲሆን ማለት ነው፣ የገንዘብ ጉዳይ ሲሆን ማለት ነው። በሸሸመኔ በአርሲ አካባቢ የሆነውን ጉዳይ በኡጋንዳ፣ በዩኬ፣ በአሜሪካ፣ በካናዳ ያሉት አንጃዎች ተሰብስበው የሰሩት ድራማቸው አብሮ ተባባሪና እርሱም አንደኛው ተወካይ ስለሆነ ያን ነገር ሰርቶ ድጋሚ በሆነ ስቅም ሲለያዩ እኔ እኮ ምናምን ብሎ ይመጣል። ይሄው እንደምታውቁት ተልኮ አለው በደንብ ነው ያለው በደንብ ነው ያለው። አሁን ከተልኮ አልፈን ነው እኛ እያወራን ነው ነገር በቤተ እምነታችን የመጣ በህልውናችን የመጣው ምንድን ነው ያለው? ስሙት፣ ደጋግሜ ያሰማችኋለሁ፣ ስሙት። በዚህ አጋጣሚ ዮናስ መናኛ የምትባል ሰውዬ እባክህ ልለምንህ የቲኬት ልክፈል፣ ኢትዮጵያ ግባ። አያችሁ ምናምን ብሎ የሰራው ልለምን ኢትዮጵያ ግባ ፈሪ ጌ ወንድም ነው የሚገጥመን። አዳር ፕሮግራም ላይ የምትሄጂ ፕሮግራም ላይ ምንድን ነው ጌ ወንድም ነው የሚገጥመን። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት ወንድና ወንድ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃለሁ። ግን አዳምጡ። በጣም የሚገርመው ነገር ይኸው በድብቅ የተቀረጸ ስለሆነ ኢትዮጵያ ሴትና ሴትን እያጋቡ ይህ ነው እየተደረገ እንድንጠነቀቅ። ኒክና ምናምን የምትባለውን ሴትዮ ቦልኳት እንጂ አንቺ እኮ ነሽ። አንቺ ስለመጣሽ ነው። አንቺ ይህ ነገር እንዳይሆን የምትፈልጊው አንቺ ስለሆንሽ ነው። አንቺ ነሽ ውጭ ሀገር፣ አንቺ ነሽ ስለሆንሽ ነው። ሁሉ በአንቺ መንገድ እንዲጠፈጠፍ ትፈልጊያለሽ። አንቺ ስለሆንሽ ነው። ደግሜ ያሰማችኋለሁ። ላይ ምንድን ነው ጌ ወንድም ነው የሚገጥመን። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ማነው ነገድ የሚሳደባት? አንተ ዳንኤል ምን ብለህ ነው አሁን ነገድን አንተ የምትናገራት? ቦልኩ ዳንኤልን ነገድ እህቴን ማንም ሰው እዚህ መሳደብ አይችልም። ቦልኩት ይሄን ልጅ ቦልኩት ማን ነው ይባል? ዳንኤል ይባላል። ቦልኩት አሰናብቱት። ቦልኩት ዳይድ ንካው
ላይ ምንድን ነው ጌ ወንድም ነው የሚገጥመ አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት ወንድና ወንድ ኖ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃለሁ። ግን አዳምጡ። በጣም የሚገርመው ነገር ይኸው በድብቅ የተቀረጸ ስለሆነ ኢትዮጵያ ውስጥ ሴትና ሴትን እያጋቡ ይህ ነው እየተደረገ እንድንጠነቀቅ። እሺ ገኒ ለግሎሪ አንድ ጥያቄ ነበረኝ። ግሎሪ አለ ግሎሪ ተመስገን ስትገቡ ሚውት አድርጎ ባካችሁ። ተመስገን ቪዲዮውን የሰራው ማን ነው? ስዩም አንቶኒዮስ ከአገልግሎት ከመታገዱ በፊት ነው በኋላ ነው? ኖ ከታገደ በኋላ ትናንትና እኮ ነው የሰራው። ተጠቀመበት በደንብ ፖለቲካውን አራመደለት። አዎ አገጣጥሙ ምላችሁ እዚህ ውስጥ ያላችሁ ክርስቲያኖች ለዚህ ነው። በነገራችን ላይ ከዛ በኋላ ቤተክርስቲያኗ መግለጫ ወጣለች። ባለ 6 ገጽ መግለጫ ወጣለች። ከነዚህ ሰዎች ላይ ባለ 6 ገጽ መግለጫ ወጣለች። አየክ አገጣጠመና ፖለቲካ ሰራበት። ዳስት ለዚህ ነው በፊት ነው በኋላ። ለምን ይሄን 2-3 ቀን ቲክቶክ ላይ አክቲቭ አልነበርኩም። አላቅም የትኛው ሰኮንስ እንደቀደመ ማለት ነው። ኦኬ ከአገልግሎት ከታገደ በኋላ ከሆነ ተመስገን የሰራው he used it። በቃ እዚህ ላይ ያላችሁ ሰዎች ሁሉ ጊዜ ኢትስ ኦኬ በቃ የፈለጉትን ይጻፉ። በቃ ተዋቸው፣ የፈለጉትን ምንም አይነካንም እኛን። በቃ they are showing their identity እኮ በቃ ይጻፉ። ምን ጨነቀን? whatever happens on TikTok በጣም ኬርፉሊ ዋች አድርጉ። በጣም ኬርፉሊ። ቤተክርስቲያኒቷ ኢንተርናሊ ያለባትን ነገር ቤተክርስቲያኒቷ ታውቃለች። ቅድም እንዳልኩት በማያምኑ ሰዎች ፊት ከመሆኑ በፊት መካሰሳችን በውስጥ መጨረስ አለብን። whatever it is ከአገልግሎት ሲታገድ ኦፊሻሊ ሆነ ያንን ነገር ልጁ ተጠቅሞ ቪዲዮ ሰራበት። አለቀ። 4 ነጥብ። መረጃ የለውም፣ መሰረት የለውም፣ ምንም አይነት ነገር ላይ ያቀርብ አይችልም። እኛው እዚህ ጋር አሁን እዚህ ጋር ፖሊስ የሚሰራውን እዚሁ ጋር ኢንቨስቲጌት አድርገን ጨርሰናል። ባይ ዘ ዌይ መሰረት አልባ የሆነ ክስ ነው አምጥቶ የከሰሰው። ፀሐይ ቲቪ የሚባል ዩቲዩብ ላይ ያገኘውን ቪዲዮ እዛ ላይ ግን የሱን ቤት ጉድ ደግሞ አለ። እኛ ግን እሱን ይዘን አምጥተን የኦርቶዶክስ ቄሶች ጭፈራ ቤት ከፈቱ ብለን አልሰራን። ስለዚህ ማነው አሁን ጥፋተኛ? ልጁ ነው ጥፋተኛ። ስለዚህ በህግ መጠየቅ አለበት፣ ይጠየቃል። ዳስት አለቀ። በዚህ ላይ ደግሞ በጣም የሀገርን ገጽታ የሚያጠፋ ቃል ነበረ ደጋግሞ ኢትዮጵያ ላይ ይላል ማለት ነው። ኢትዮጵያ በየትኛውም ሃይማኖት ውስጥ ይሄንን ስነ ምግባር የጎደለው ነገር የሚቀበል ሜንታል ያለው ህዝብ የለም። በጣም የሚያወግዝ ነው። ኦርቶዶክስ፣ ሙስሊሙ፣ ፕሮቴስታንቱ የትኛውም ሃይማኖት ይሄንን ነውር ከእግዚአብሔርም ከፈጣሪም የሚያጣላን ነገር አክሴፕት አድርጎ ሊቀበል አይችልም። ይሄ የታወቀ ነው። ስለ ምግባር ያደገ ህዝብ ነው ያለበት። ህዝቡ እግዚአብሔርን ይፈራል። እንዲህ አይነት ነገር ምድሪቷ ላይ እንዳይመጣ ከአሮጊት እስከ ሽማግሌው የሚቃወም የሚጸልይ ነው። ለምን እኛ ላይ ሊለጥፈው እንደፈለገ ግን አልገባኝም። አምጥቶ ምን አረግ አጠጋጋው። ኢትዮጵያ ላይ አያችሁ፣ አሁን እየመራ ያለው የአገሪቷን መንግስት የሚመራው የፕሮቴስታንት አማኝ ነው። ይሄ ሰው ግለሰቡ አምጥቶ ምን አደረገው? እስሩ ሊያስቀምጠ ኢትዮጵያ
የወንጌል አማኝ በእንደዚህ ነው ህዝቡን ሊያበላሽ የሚል ሜንታ ለመስጠት ማለት ነው። ይሄንን ሊቀበል የሚችል አይምሮ ያለው የትኛውም ሰው የለም በኢትዮጵያ ምድር ላይ ጌታ በሚያውቀው እና ይሄንን እኛ አንቀበልም። በነገራችን ላይ ተሙ ዋጋ ትከፍላለህ። እንደዚህ ዝም ብሎ የሚታለፍ አይደለም። ውልሲ በሚቀጥሉት ሳምንታት ከየት እንዳመጣ እንዴት እንደዚህ በድፍረት እንዳልክ የሚጠይቅህ አካል ይጠይቅሃል። እቺ ቃሌ ናት። በጣም ነው ግን የሚገርመው እንደዚህ ማንንም የምታሸማቅቁበት ማንንም ያለ መረጃ የምትከሱበት ዘመን አበቃ። ከአንድ ዩቲዩብ ላይ አምጥተህ ድራ እንደ የት ሀገር ነው እስቲ ሶፋና የክሪስማስ ትሪ ያለበት ጋብቻ እኛ አይተን አናውቅም። ማለት በሰውኛ እንኳን ማለት ነው ያመጣችሁት ቪዲዮ እንኳን አሳማኝ ያልሆነ በዚህ ላይ የውሸታችሁን ጥግ ዋጋ ትከፍሉበታላችሁ። ተሙ በተለይ ዋጋ ትከፍላለህ። በተረፈ ግን አንገት የምታሸማቅቁት ወንጌል አማኝ የለም። ስም ያልሆነውን ስም የምትሰጡት ማለት ነው። በዚህ ጉዳይ በጣም ስለገረመኝ ነው። ይሄ የሀገርን ግንባታ የሀገርን ገጽታ የሚያጠፋ ንግግር ነው የተናገርከው። በአንተ ቤት ፖለቲካ ሰርተሃል። አገሪቷን የሚያሰድብ ነገር ነው ግን ያልከው። ለሀገራችን የማይገባትን ያሳደገችህን ሀገር የማይገባትን የስም ገጽታ ለመስጠት የሄድክበትን ፍጥነት ዋጋ ትከፍልበታለህ። ቴንኪዩ። ይህ ይቅርታ። እሺ ቀጥይ አንቺ። እሺ ቤካ አልተረዳኸኝም። በጣም ይቅርታ። እኔ ይቅርታ ጠየቀ ያልኩት የይቅርታ ቪዲዮ ራሱ በጣም ውስጡ ያለው ጥሩ ያልሆነ ንግግር ስላለ ያንን እናንተ እንደገና እንድትናገሩበት እንጂ እናንተን ለማናደድ አይደለም። እኔ ለጉርሻ ፔጅ ራሱ በውስጥ በኩል ቪዲዮ ልኬለት እውነት ፍትሃዊ ከሆን ለሁሉም እምነት እኩል የምትቆም ከሆነ ፔጅ ላይ ለጥፈ በህግ እንዲጠየቅ ብዙ ተከታይ ስላለክ በህግ እንዲጠየቅ አድርግ ብዬ በፌስቡክ ሁሉ ሼር ሳደርግ ነው ያልኩት። የእውነት ማለት ነው። በጣም ታመሜ በጣም ለምን እኔ በጣም ስለሚገደኝ ትውልዴ ስላለ እንደገና ደግሞ ቤተክርስቲያኔ ህዝቤ በኢትዮጵያ ምድር ላይ እህቴ እሙቲ እንዳለችው አሁን በማንኛውም እምነት ወይም ሃይማኖት ይሄ በእኛ እኔ እንጃ እንግዲህ እኔ በምን አይነት ህግ እሱ እንዳመጣው እኔ አድራሻውን ሁሉ ጽፌ ነው ጉርሻ ላይ የላኩለት እና እኔ ይቅርታ ይህንን እንትን ለማለት የፈለኩት እናንተን ቪዲዮ ይቅርታ ብሏል በቃ ነገሩን ተውት ለማለት አይደለም። እሺ ቤካዬ እንድትረዳኝ ስለፈለኩ ነው። ጉርሻ ያው እንትን ስለሆነ እምነቱም እንደገና ደግሞ ጴንጤ ጣል ነው፣ በጣም ጴንጤ ጣል ነው። ስለዚህ መልስ አልሰጠኝም። ግን እኔ በጣም ተጻጽፈን ነበረ። በጣም ነው በውስጥ ያወራኝ። ማን ነው ምን አደረገ ምናምን ሲለኝ አድራሻውን ሁሉ አዳማ ደብረ ዘይት እንደሆነ ሁሉን ነግሬው ግን ዝም ነው ያለኝ። እኔ በበኩሌ ግን ፌስቡኬ ላይም በሁሉም ነገር ሼር ሳደርግ ነው ያልኩት። መደገፌ አይደለም። በጣም ነው የምቃወመው። በጣም በቤተክርስቲያን እህቴ ሙቲ እንዳለችው አሁን የኢትዮጵያን ገጽታ ለማጠልሸት ኢትዮጵያውያን ኢትዮጵያ ውስጥ እያለ ሲናገር እንደውም በጣም አንጀቴ ሲያሳርር ነበር እና በጣም ይቅርታ። እኔ እንደዚህ እንትን ለማለት ፈልጌ አይደለም የገባሁትም ለዚህ ነው። ይቅርታ ራሱ አጠያየቁ ደስ የማይል አጠያየቅ ስለሆነ ያንን ውስጡ እንድታዩት ነው ይቅርታን ራሱ። ለምን መጨረሻ ላይ እንደውም ያለው በሚዲያ ይቅርታ ጠይቆ በሚዲያ ላይ ያገኘሁት ያልተሳሳተ መረጃ ነው ያለው። መጨረሻ ላይ ያልተሳሳተ መረጃ ነው ያገኘሁት ብሎ ነው የጨረሰውና እኔ እንትን ለማለት ፈልጌ አይደለም። ይቅርታ ቤካ፣ ይህን እንድትረዳኝ ነው። እሺ ቤካዬ ተባረኩ። ይቅርታ ጠየቀ እንዴ? ይቅርታ አለ። ግን ከዛ በጣም ግን ሚስቸምን እንደሚያነጭ ታውቂያለሽ። ኢቭን ይቅርታ የሰራው እንኳን አንደኛ የ20 ሰከንድ ቪዲዮ ከ20 ሰከንዱም 19 ሰከንዱ ሰላምታ ነው። 2 ሰከንድ 3 ሰከንድ ይቅርታ ያውም ትዕቢቱን ብታዩ እንዴት እየተለጠጠ እንደሚል። ስለዚህ እኔ ቪዲዮ ላሳይ በነገራችን ላይ ልክፈትልህ። ያው እኔ ላሳይ ቪዲዮ ችግር የለውም። ቪዲዮ ትከፍታለህ አባ? ክፈት። እሺ ክፈት። አይ ያን ሰው እንትን በለው
ቪዲዮ ይቅርታ ቪዲዮ በደንብ ይዩት በደንብ ግሎሪ እሺ እሺ ዳሳ ይበቃተው አንተ ላይ መቼ ስራ ላይ ነው መሰል። አንዴ ክፈተው፣ የሆነ ቃል የሰማው መሰለኝ። አንዴ እስኪ ክፈትልኝ። በጣም አረ በጣም ወይኔ ቤካ ማይ ጋድ እንዲህ ተናንቀንማ አዘልቀውም። እግዚአብሔር መሰክሬ። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። አሁን በዚህ አጭር ቪዲዮ የመጣሁት የይቅርታ ቪዲዮ ላሰማ ነው የመጣሁት። ማለትም በማህበራዊ ሚዲያ የተሳሳተ ቪዲዮ ደርሶኝ ያንን ቪዲዮ አስፋፍቻ ሳይቼ ነበርና ያደግኩበትን መሰረተ ክርስቶስ ቸርችንና ካውንስሉ ስላስቀየምኩኝ ካውንስሉንም ሆነ መሰረተ ክርስቶስን ይቅርታ ጠይቃለሁ። በማህበራዊ ሚዲያ ያልተሳሳተ መረጃ ስለደረሰኝ ይቅርታ። በመጀመሪያ የተሳሳተ አለ፣ በሁለተኛው ያልተሳሳተ አለ። ኢትስ ኦኬ። ምናልባት የንግግር እንትን ነው ብለን እናልፈዋለን። ግን መጀመሪያ የተሳሳተ መረጃ ደርሶኝ አለ፣ መዝጊያው ላይ ደግሞ ያልተሳሳተ አለ። ኦኬ፣ ኢሞሽናል ሆኖ ሊሆን ይችላል። ዋናው ግን ይቅርታ መጠየቁ ነው። እንደ ፊኛ ተወጥሮም ሆነ በትዕቢትም ሆኖ የተሳሳተ መሆኑ በሶሻል ሚዲያ ላይ የተዘዋወረ ትክክለኛ ያልሆነ መረጃ መሆኑን መናገሩ ራሱ አንድ ነገር ነው። አለቀ። እኛን ለመክሰስ ቅንጣት ነገር እንደሚፈልጉ በዚህ ማየት ትችላላችሁ። ደንግጧል፣ ያስታውቃል እኮ ልጁ። ይቅርታ እኮ አልጠየቀም። በነገራችን ላይ ይቅርታ ሳይሆን የጠየቀው ትዕቢቱን ያሳየው ይቅርታ አልጠየቀም። አሁን ይመስላል እንደዛ አይደለም። ይቅርታ አልጠየቀም። ይቅርታ ቢጠይቅም ራሱ ዋጋውን ነው የሚያገኘው። እንደዚህ እንደለመነው ድንጋይ ይቅርታ አልጠየቀም፣ ጠይቋል። ኦኬ እሺ፣ ኮንሲደሬሽኑን እንተወው እና መረጃው ግን ትክክለኛ እንዳልሆነ መናገሩ ትልቅ ነገር ነው። የቤተ ክርስቲያኒቱ አለመሆኑን ራንደም ከሶሻል ሚዲያ ያገኘው ቪዲዮ መሆኑን መናገሩ ትልቅ ነገር ነው ነው እኔ የምለው። ይቅርታ የጠየቀበት መንገድ እሱ በደንብ የሚወራበት ነው። ግን ትክክለኛ የቤተ ክርስቲያኒቱ ነገር አለመሆኑን መናገሩ ትልቅ ነገር ነው ለኔ። እሱ ይሄው ካወጣ ነው እኮ በጣም ደስ የሚሽ ነገር እኮ እኛ ጋር የተገለጠ አወጣ ነው እኮ። አሁን በደንብ አሳይሽ እኮ አንቺ። እኛ ብንፈልግ እንደነሱ ምንድነው ቄሱ ምናምን ያልሽው አላለም? ናይት ክለብ ከፍት ያልሽው እሱን እኮ እያመጣን ማውራት ይችል ነበር አይደል? እኛ ሁሉ ጊዜ እንደዚህ ነን ማለት በብርሃን የተገለጠውን ነገር ነው የምናቀርበው እንጂ ሆን ብለን አታክ ለማድረግ ሰርተናል። ይህ ሆን ብለው ቅደም እንዳልሽው ኦን ፐርፐስ ከፊት ለፊት ያለውን ምርጫ ከእሱ ጋር በተገናኘ ነገርን ወስዶት ለመስፋት የሄደበት ርቀት ፕላስ ደግሞ ያነሳው ኢትዮጵያ የሚለውን ስም ነው። ኢትዮጵያ የሚል ኤንድ ደግሞ በጣም ዘግናኙ ነገር መሰረተ ክርስቶስ ብሎ ነው። እሱ ብቻ አይደለም የማታ የአዳር ጸሎተ አሁን እሱ ያሳደገው ያቺ መሰረተ ክርስቶስ ብሎ የሚጠራው ኦኬ አሳድጋኛለች ብለው ሜንሽን ያደረጋት እቺ ቤተክርስቲያን ያ ማለት እሱ አዳር ፕሮግራም አብሮ በሚሆንበት ጊዜ እንደዚህ አይነት ነገር ውስጥ አለች ማለት ነው እንዴ። ያሳደገችኝ የኢትዮጵያ ወንጌላውያን ምንድነው የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ፕሬዚዳንት የሚሆን የካውንስሉ ፕሬዚዳንት ማንም ቢሆን በዚህ ጉዳይ ላይ ይሄ ልጅ አይቀጡ ቅጣት እንዲቀጣ ካላረጉ እኔ መሰረተ ክርስቶስ አዋለችበት ወደሚል ሀሳብ ለምዳሜ ይደርሳለሁ። አይደለም እንደዚህ በቲቪ ተወጥረው
እንደዚህ ያለ እየተወረገረገ መጨረሻ ላይ የደረሰኝ መረጃ ትክክል ነው ብሎ እሱ እንዳልተሳሳተ በቤቱ ፖለቲካ ሰርቶ ለማለፍ የሞከረበት ርቀት ራሱ አሁንም በነገሩ ላይ እርግጠኛ ነኝ የሚል መልክ ነው ያሳለፈው። በነገሩ ላይ እርግጠኛ ነኝ አልተሳሳትኩም የሚል ድምዳሜ ነው የሰራው። ቀደም ብያቸዋለሁ፣ የአርሲውን ነገር አንስቻለሁ። መርሲዬ ከማን ነው ቀሲስ ነው የሚባለው ዲበኩሉ ምናምን ነገር ፋሲካው የሚባል ሰውዬም አለ። ዲያቆን ፋሲካው ከዲያቆን አማኑኤል ጋር በተገናኘ በጣም ብዙ ነገሮች እናነሳ እንችላለን። እኛ በነገራችን ላይ በጣም ብዙ የተደራጁ መረጃዎችን በደንብ አድርገን እናወራችሁ እንችላለን። ሆን ተብሎ ልክ ነሽ መሲዋ። ስለዚህ የመካነ ኢየሱስ የመሰረተ ክርስቶስ መሪዎች ይህንን ጉዳይ ኮምፕሮማይዝ አድርጋችሁ አልፋችሁ ማንም ብትሆኑ ቲክታክ ላይ ራሱ ማንም ብትሆኑ ቲክታክ ላይ መታችሁ ተሙዬ ይቅርታ ጠይቋል ካላችሁ እናንተንም ፎቶ ይዘን ለጥፈን የምንገባው አጉል በጣም ክርስቲያን አጉል የክርስቶስ ልብ ምናምን ነገር እንዳላችሁ ከዚያ ደግሞ ምናምን ልትሉ የምትሞክሩ ይህን ነገር እንደምንም አርጋችሁ እንደዚህ በሽንቁር ለማሳለፍ የምትሞክሩ እራሳችሁ እዚህ ቲክታክ ላይ ያላችሁ ራሳችሁ ብትሆኑ ማለት ነው። ማንም ልትሆን ትችላለህ። በዚህ ጉዳይ ላይ አብረ በልታ አብረ ጠጥቻለሁ ብዬ ማንንም እንደማልምረው ፎቶ ለጥፌ ነው የምገባው እኔ። ለምን ከተባለ ያነሳቸው ነገሮች አደገኛ ነው። ክሌም ያደረጋቸው ነገር በጣም ዘግናኝ ነገር ነው። ማንም ሊሆን ይችላል። አደገኛ ነገር ነው። ደግሜ ያሰማችኋለሁ። በጣም አደገኛ ነገር ነው የተናገረው። ስሙ፣ ደግሜ ነው የማሰማችሁ። ስሙ። ጌ ወንድም ነው የሚገርም ስሙ ላይ ምንድን ነው ጌ ወንድም ነው የሚገርም ያ ማለት መሰረተ ክርስቶስ ውስጥ ያሉ ምዕመናኖች በጠቅላላ ግብረ ሰዶማውያን ናቸው ማለት ነው። በዚህ ሰውዬ ንግግር ለምን የሚገጥመው ወንድሙ ጌይ ነው። የሚገጥመው ወንድሙ ጌይ ነው። መካነ መሰረተ ክርስቶስ ውስጥ ይሄው የተናገረው ማንም ሰው መጥቶ ይቅርታ ጠይቋል ምናምን ፕሮግራም ብታዘጋጁ አንሰማችሁም። እኛ አንሰማችሁም። በዚህ ጉዳይ ላይ ነገ መርሲና እኔ ፕሮግራም ይዘን እንገባለን። እሙዬም አለች። በዚህ ጉዳይ ላይ ብቻ አይደለም ሌላም ፕሮግራም አለ፣ ይዘን እንገባለን። የፈለገ በዚህ ጉዳይ ማንንም ላስቀይም እችላለሁ። በነገራችን ላይ ማንንም ሰው ላስቀይም እችላለሁ። እኔ ማንንም ሰው ላስቀይም እችላለሁ ብያቸዋለሁ። መሰረተ ክርስቶስ ስትሄድ የሚገጥም የምታየው ወንድ ጌ ነው ብሏል። እንዴ አደገኛ ነገር እኮ ነው። አሁን መልስዬ መሰረተ ክርስቶስ ስትሄድ የሚገጥማት ጌ ነው ማለት ነው። እምቡዬ መሰረተ ክርስቶስ ስትሄድ የምታገኛት እህቷ ሌዝቢያናት ማለት ነው። በጥቅሉ እኮ ነው እንደዚህ ያለው። እዚህ መሰረተ ክርስቶስ እንዳለ ምዕመኖቿ ጌና ሌዝቢያናቸው ነው ያለው ልጁ። አፌ ምናምን ነገር ዳጸነሳ ስሜታዊ ተነግር ምናምን ነገር ገንዘብ አሳስቶኝ ነው ምናምን ብትል ብራዘርዬ ለምን በቢሊየን ተከፍሎ አትሳሳተም? who cares about that? who mind ማን ነው በአንተ
ማንም ሰው ነው በዚህ ጉዳይ እንትን ማይለው። በነገራችን ላይ ይሄ በጣም 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 ከልክ ያለፈ ድፍረት ነው። ከልክ ያለፈ ድፍረት ነው። ከልክ ያለፈ ምን ያመጣሉ? ምን ታደርጋላችሁ? ምን ታመጣላችሁ ነው ነገር እየበጠናላ ምን ታመጣላችሁ ነው። ምን ታመጣላችሁ? ምን ታደርጋላችሁ? ያው እንግዲህ ጨዋችሁ በቃ ይቅርታ ሲባል አይ ለጌታ ብለን ሁሉ እንተዋለን ብሎ ያልፋሉ ነው። እንዴ ነው። ስሙት ቪዲዮን ምንድን ነው ጌ ወንድም ነው የሚገጥመው። ስሙት። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት ወንድና ወንድ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃለሁ። ግን አዳምጡ። በጣም የሚገርመው ነገር ይኸው በድብቅ የተቀረጸ ስለሆነ ኢትዮጵያ ውስጥ ሴትና ሴትን እያጋቡ ይህ ነው እየተደረገ ያለ። እንድንጠነቀቅ መርሲዋ አይ ቤካ እሺ፣ የቅድሙን የምኩራብ ሾውን እንትን በያዡ እሺ፣ ወዲያው ዳውንሎድ አድርጉት፣ ያጠፋዋል። ግሎሪ አንተ እንደዚህ ያት በጠቅላላ የምኩራብ ሾው የሚባለው ሰውዬ ላይ በጣም በጣም አደገኛ ተልእኮ ይዞ የሚንቀሳቀሰው እንደሆነ እናውቃለን እኛ። አሁን ግን በዚህ ልክ አግጦ የመጣው ሳምቲንግ እናውቃለን ቢሃይንድ እንዳለና እሱ ላይም በደንብ ነው የምንሄድበት ሲሆን ኦኬ እሺ። በዚህ አጋጣሚ እንግዲህ ይሄ ልጅ ስሙን መጥራት በጣም ነው የሚደብረኝና የሚሰማን ከሆነ እዚህ ያላችሁ ወገኖች ሁሌም እንደ ታናሽ አድቫይዝ እንደማደርጋችሁ እዚህ ፕላትፎርም ላይ የሚሆኑ ነገሮችን በሙሉ አገናኙ። እኔ ቤት የተከፈተው ነገር ቤካ ጋር ሲከፈት፣ ኤርሚ ጋር ሲከፈት፣ በተቃራኒውም ደግሞ ከወንጌል ተቃራኒ ያሉ ሰዎች ምን ያህል ሊንክ እንዳላቸው ተመልከቱ። ብዙ ጊዜ እዚህ ፕላትፎርም ላይ እንዲህ አይነት ጥቃት ወደኛ እየተሰነዘረ ያለው ከኛ ወደ ኦርቶዶክስ ሄዱ በተባሉ ናቸው። ከኛ ወደ ኦርቶዶክስ ሄዱ በተባሉት እዛ ውስጥ ያሉት በእንደዚህ አይነት መልኩ አታካርገውን አያውቁም። እዛው ኦርቶዶክስ ቤተክርስቲያን ያደጉት አገልጋዮች የተባሉት እዚህ ፕላትፎርም ላይ ያሉትም ኦርቶዶክስን ወክለን ቅበተ እምነቱን እንሰራለን የሚሉት አድርገውት አያውቁም። በእውነት አንተ ሰው የምትሰማኝ ከሆነ በህያው እግዚአብሔር ፊት ምዬ ነግረሃለሁ፣ ያንተ ቅጣት የከፋ ነው። ከፍለህ አትጨርሰውም። ዳዊት ላይ ከጠላቶቹ ይልቅ የራሱ ልጅ ነው የተነሳበት። የራሱ ልጅ ስለ እውነት ነው የምነግራችሁ። ከኛ የሄዳችሁ ተከፋዮች ተከፍሏችሁ የእግዚአብሔርን ሕዝብና ቤተክርስቲያን የምትሳደቡ ስለ እውነት ነው የምነግራችሁ። ዋጋ ትከፍላላችሁ። ዋጋ ትከፍላላችሁ። ቁጭ ብለን እንደሰማናችሁ ዋጋ መክፈላችሁን ቁጭ ብለን እናያለን። አንረግማችሁም፣ አንሟረትባችሁም። ራሱ እግዚአብሔር እናንተም ዝም ትላላችሁ። እግዚአብሔርም ይዋጋል እንደሚለው እንደ እግዚአብሔር ቃል ይዋጋችኋል። ራሱ በድብቅ ጦሩ ይዋጋችኋል። ለእናንተ ዝንብ ካዘዘ ይበቃዋል። እናንተን በዝንብ መዋጋት ይችላል የኔ ጌታ። ቁጭ ብላችሁ ለራሳችሁ የቤት ስራ ነው የሚሰጣችሁ።
ወየውላችሁ ወየውላችሁ። አስተውሉ። በሌሎቹ ተሰድበን አናቅ ውስጥ እናቃለን በሚል ከፕሮቴስታንት ሄደናል በሚል ከጴንጤው ሄደናል በሚል ተአማኝነትን ለማግኘት ይሄንን ነገራቸውን ተጠይፈን ነው የወጣ ነው ለማለት እየተጠቀሙባቸው ያሉት ከኛ የሄዱትን ነው። ወየውላችሁ ወየውላችሁ። የእግዚአብሔር የበቀል እጅ እናንተ ላይ ትወጣለች። ራሱ ጌታ በህይወታችሁ ይገለጣል ከዚህ በኋላ። በነገራችን ላይ እዚህ ቤት ከፍተን ስናወራ ሰው ለሰው የሚያወራ ይመስላችኋል አይደል? መንፈሳዊ ጦርነት ላይ ነው ያለነው። መንፈሳዊ ጦርነት ላይ ነው ያለነው። አልገባችሁም? ከገባችሁም መልካም። መንፈሳዊ ጦርነት ላይ ነው ያለነው። እግዚአብሔር የሚመልስበትን መንገድ ሁላችንም ቁጭ ብለን እንመልከት። ሁላችንም በውስጥ የምናገኘውን ነገር ሁሉ እኮ እያመጣን እኮ አናወራም እኛ። ተመስገን ያለህበትን እናወራ እንዴ? አናወራም። ራሱ ይገልጠዋል እግዚአብሔር ራሱ። ልደተ ቃል ተነስቶ ሰድቦናል፣ እንደዚህ አልሰደበንም። ፈለገ ተነስቶ ሰድቦናል፣ አልሰደበንም። መዝሙረ ያሬድ ሰድቦናል፣ እንደዚህ አልሰደበንም። ሌሎቹም የምትሏቸው with the so called እዚህ ላይ የሚታወቁት ነው እየተሰደብን ያለ ነው። በዚህ ያቀንሰው በሚሉት ኦኬ። ከዛ ውጪ ይሄ ምንድነው ካላችሁ ሲስተማቲክ ካልኩሌሽን ነው ይባላል። ይሄ ደግሞ ሲስተማቲካሊ ካልኩሌት አድርገው ከጴንጤ የወጡ ናቸው፣ ይሄን ነገር ጠልተው ነው የወጡት የሚል ሜንታሊቲ ሰዎች ላይ ለመፍጠር ጠብቅ። አንተ ሰው የእግዚአብሔርን ሕዝብና ቤተክርስቲያን እንደዚህ ያዋረድክ ጠብቅ። በሕያው አምላኬ ስም ተወራርጄ እነግርሃለሁ። ወየውልክ ወየውልክ። ለይቅርታ በረፈደ ጊዜ የእጅህን ታገኛለህ፣ የስራህን ታገኛለህ። እንደዚህ ቪዲዮ ቀርጾ ፖስት እንደማድረግ እንዳይመስልህ። የእግዚአብሔር እጅ ለመልስ ሲገለጥ ኦኬ፣ ለኛ በካሳ ለአንተ በበቀል ይገለጣል። እደግመዋለሁ፣ ለኛ በካሳ አንተ ላይ በበቀል ይገለጣል የእግዚአብሔር እጅ። you will see you will see ኦኬ። ተሬ አለክ ማይክህን ሚውት አድርገሃል። የጌታ ሰላም ይዛላችሁ። ሰላም ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ሰማለሁ። ትሰማለህ? ከሰራ የጻፍከውን አይቼ ነው ያስገባው። እንትን ማስረጃዎችን እኮ ማስረጃዎችን በበቂ ካላችሁ እኔ እፈልጋችኋለሁ እና እዚህ ደብረ ዘይት መሰረተ ክርስቶስ በራሱ አንዳንድ ነገር እንድታደርግ ቅድም ደውዬ አውርቼ ነበረ እና
እንትን መረጃዎችን እንትን መላ ሰውየውም ጥሩ ነገር ነው፣ ኮሎኔል ነገር ነው እና የቤተ ክርስቲያኑ ዋና መሪ። እሺ ስለዚህ ያው ስልክህን በውስጥ ጻፍልኝ እንዲይዙ እሺ ልጻፍልሽና እንትን እላለሁኝ። እዚህ ኮሜንት ላይ እንዳትጽፍ፣ ኮሜንት ላይ አትጻፍ ወንድሜ፣ ይሰማሃል? ኮሜንት ላይ እንዳትጽፍ፣ በውስጥ ጻፍልኝ። እሺ በሜሴጅ ስልኬን አስቀምጣለሁኝ ቴሌግራም። አሁን ያልከው አንድ ጊዜ እሺ፣ ወይም ኦኬ ኢትስ ፋይን። እንደዚህ ለመርሲ የጻፍላትና እንትን ምንድነው እሱ ስልክህን ሄደው መርሲዬን አወራታለሁ። አሁን እሷን ማውራት ይችላለሁ፣ ችግር የለውም። ለማንኛውም አንተ ያልከው ሰው የሚጠረጥሩ ሰው ከሆነ ግን አስፈላጊ አይደለም። ያ ሰው አንተ የምትለው ሰውዬ እኔ የምጠረጥረው ሰውዬ ከሆነ ግን እዚህ ነው፣ እዚህ ቢሾፍቱ ነው፣ የቢሾፍቱ ነው ያልኩህ። አይና ቢሾፍቱ፣ ስለ ቢሾፍቱን እያወራ ያለው አይናው ታት አንተ ከመርሲ ጋር ታወራለህ። ለምትይ ስልኩ አስጣት። ከዛ አንተ ከሷ ጋር ስታወራ እኔ አወራለሁ፣ ችግር የለውም። እንደዛ እሺ፣ ተባረክ። ነው ወደ ከመርሲ ጋር ካወራ በኋላ ምላሹን እንሰጣለን። በዚህ ጉዳይ ላይ በምንም አይነት መንገድ መሰረተ ክርስቶስ ስልኬን ለመሲ ያስቀምጥላታ፣ ለመሲ ያስቀምጥላታ። ከዛ ከሷ ጋር ካወራ በኋላ እኔ ከሷ ጋር አወራለሁ። ያለውን ነገር ደግሞ አብዴት እናደርጋለን። ይሄ በጣም ቬሪ ሲሪየስ ጉዳይ ነው። የትኛው ወንጌል አማኝ የሆነ በጠቅላላ ዝም ሊለው የሚችለው ጉዳይ አይደለም። እሱ ብቻ አይደለም፣ መሰረተ ክርስቶስ ደግሞ ስፔሲፊክ በሆነ መንገድ በዚህ ጉዳይ ላይ በምንም መንገድ ኮምፕሮማይዝ ሊደረግ አይገባም። ለምሳሌ ስሙ፣ ለምሳሌ አንድ ሄኖክ ጂፒኤስ የሚባለው ሰውዬ የሰላሌን ሕዝብ የተወደደውን ማህበረሰብ በጥቅሉ ስፔሲፊክ ሳይሆን በጥቅሉ ተሳድበው የይቅርታ በአባገዳ ምናምን ነገር የፈለገ ተኪዶ የሚገባው ቅጣት በህግ አግባብ የተሰጠው። እኔ ልቤ ደምቷል፣ ቆሴ ያለው ጉልበቴ አሁን መቆም አይችልም። በጣም ነው እንትን ያልኩት። እኔ አልኳችሁ በጣም ስሜት ያልኩት ልጁ ፊቴ ቢኖር ቅድም ያልኳችሁ አፍንጫውን ከዚህ ነቅዬ ግንባሩ ላይ ነበር የምተክለው። ዝም ብዬ እንደዋዛ አልተወውም ነበር በጭራሽ ማለት ነው። በሃይማኖት ጉዳይ በትምህርት አለመግባትና እንደፈለክ ችግር የለውም። እሱ በመረጃ ከሆነ ቅድም ብለናል እኛ በመረጃ ከሆነ ያወራው መንግስት መሰረተ ክርስቶስን ይጠይቃታል ነው። እኛ ዋና ነገራችን መንግስት መሰረተ ክርስቶስ ውስጥ ያሉትን መሪዎች ሰብስቦ ቅሊንጦ ይከታቸዋል ነው። ለምን ከተባለ ይሄ ሀገር አጥፊ፣ ሀገር ገዳይ፣ ትውልድ ገዳይ ስለሆነ ማለት ነው። ያለው ነገር በመሰረተ ክርስቶስ ውስጥ ካለ መሰረተ ክርስቶስ ሰው ሲገባ የሚያገኘው ወንድ ጌ ከሆነ የሚያገኛ ሴት ሌዝቢያ ከሆነች መሰረተ ክርስቶስ በጠቅላላ በጌና በሌዝቢያ የተሞላ ሆሞሴክሹዋሎች የሚገኙበት የሆሞሴክሹዋል መከማቻ ናት ያለው ቃል በቃል ልጁ ናት። እንደዛ ነው። ስለዚህ እኔ ቤካ ነገ ኢትዮጵያ ሄጄ መሰረተ ክርስቶስ ከወንድሞቼ ገብረ ስላደረግ ብዬ ስል ጌ ሊሆን ነው ሰውየው ማገኘው ወንድሜ ሰማው በትክክል መርሲ ብላለች። ዋጋ ይከፍላል። እሱ አይቀጡ ቅጣት ካልተቀጣ በኢየሱስ ክርስቶስ እኔ ያረ ምንም ነገር ይቅርብኝ። ይሄው ስማ ላይ ምንድን ነው ጌ ወንድም ነው የሚገጥመን። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት ወንድና ወንድ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃለሁ። ግን አዳምጡ። በጣም የሚገርመው ነገር ይኸው በድብቅ የተቀረጸ ስለሆነ ኢትዮጵያ ሴትና ሴትን እያጋቡ ይህ ነው እየተደረገ እንድንጠነቀቅ
እንደ ዋዛ እንደ ቀልድ አይ እኔ ተሳስቼ ነው ድንጋይ ኮብልስቶን ሰብስበው ጭንቅላቱ ላይ አስቀምጦ ቢመጣ ማንም ሳይቀበልም ይሄንን ጉዳይ ቅድም እንዳልኳችሁ ነው። ሄኖክ ጂፒኤስ የሚባለው የሰላሌን የተከበረውን ህዝብ በጥቅሉ ሰድቦ አሜሪካ ሸሽቶ ገብቶ ሲመለስ ቅሊንጦ ነው የገባው። ይሄ ደግሞ መሰረተ ክርስቶስ በጥቅሉ የተሰደበው መሰረተ ክርስቶስ የጌይና የሌዝቢያ የሆሞሴክሹዋል መከማቻ ነች ነው ያለው በጥቅሉ። መቀጣጫ ነው የሚሆነው። የልጅ መቀጣጫ ተመስገን የሚባለውን ሰው ያየ በሱ ይቀጣ ነው ሊሆን የሚገባው። በዚህ ጉዳይ ተመስገንን ያየ ይቀጣ ነው ሊባል የሚገባው። ያየ ተመስገንን ያየ ይቀጣ። ሁለተኛ አፉ ማንም ሰው የመጣ አፉ እንደ ቅድም መስጊ በጣም የሚገርም ከዚህ ከኛ ቤተ እምነት ውስጥ የወጡ ናቸው። የነሱን በዛ መጽናት ከንፈም ለማድረግ የኛን ቤተ እምነት የመስዋዕት በግ እያደረጉ እያቀረቡ ያሉት እኔ ምንም ነገር ቢከፈልበት በዚህ ጉዳይ ምንም ነገር ቢከፈልበት አቦ ምንም ነገር ቢከፈልበት እንዴ ምንም ነገር ቢከፈልበት በዚህ ጉዳይ ምንም ነገር ማለት ምንም ነገር በዚህ ጉዳይ ቢከፈልበት እኔም መልሲም ቃላችንን እንሰጣችኋለን። እሙዬን ጨምሮ ካይ ጽፌላታለሁ በውስጥ ስክሪንሻት አድርገሽ ላኪለት እና የቤካ ፍቃድ ከሆነ እንትን እንዳለን ላኪለት ይኸው በውስጥ ሜርሲዬ የሚታለፍ ነገር አይደለም። እስከ ደም ጠብታ ዋጋ እንከፍላለን። ይሄ የስብዕና የማንነት የክብር ጉዳይ ነው። ያ ማንም ሰው ገብቶ ይቅርታ ጠይቋል። ይቅርታ ተመስገን ይዛችሁ ብትገቡ የገባችሁትን አብረን ብንበላ አብረን ብንጠጣ አብረን በምንም በስልክ ብናወራ አሮን ኬር በዚህ ጉዳይ ላይ ማንም ብትሆን ፎቶ ለጥፌ እገባለሁ። ማንም ብትሆን ነው በየምን የኛ እነሱ እዛ ስለመሆናቸው ማጽኛ የኛ ቤተ እምነት ሁሉ ጊዜ እንደ መስዋዕት በርግ መቅረብ የለበትም። ተመስገን የሚባለውን ዱርዬ ያየ ይቀጣ፣ እሱን ያየ ከሱ ይማር ሊያስብል የሚችል ቅጣት ነው ተመስገን ላይ ነው። መቼም ነው ማንነፋታው መቼም መሰረተ ክርስቶስ ስትገቡ ብታገኙት ወንድማችሁ ጌይ ነው። መሰረተ ክርስቶስ እንደገባችሁ ብታገኙት እህታችሁ ሌዝቢያናት እየተባለን ተብለን እኛ በጥቅሉ መሰረተ ክርስቶስ የጌይና የሆሞሴክሹዋል ስብስብ ነው መከማቻ ነው ብሎ እኛ ላይ እንደፈለክ ነው ቀደም ብያለሁ። በትምህርት ጉዳይ እንደፈለክ የገባ ብታላገጥ ችግር የለበትም። ቀጥይ ሙዬ። እንደ ሃይማኖት ብቻ ሳይሆን እንደ አገርም ነው ውርደቱ። ስለዚህ አንለቀውም። ምክንያቱም አንድ አገር ነው ያለን። በቃ ይሄ አገራችን ላትቀበል የምትችለውን ነገር በኢትዮጵያ ስም ማካተቱ በራሱ ምንድነው ትርጉም የሚሰጠን? ይሄ ልጅ ኢትዮጵያ ውስጥ እኮ ነው እያለ ያለው። ይሄ የኢትዮጵያ መንግስትም የኢትዮጵያ ሕዝብም ፈጽሞ ሊቀበለው የማይችለውን ነገር አምጥቶ እኛ ቤተ እምነት ላይ ለማላከኩ ዋጋ ይከፍላል። ይሄ ዝም ብሎ ፉከራና ተረት አይደለም። አይኖ ቤኬ አግሬሲቭ ነው። እኔም ተናድጃለሁ። እዚህ ውስጥ ያለን ሁላችን ግን ከስሜታዊነት ወርደን መሬት ላይ የምንሰራውን ስራ ውልሲ ማለት ነው። ይሄን ነው ልል የምችለው። በጣም ብዙ ልጆች አሏት።
ሰላም እንዴት ነው? ደህና ነን እግዚአብሔር ይመስገን። ምን እያልሽ ነበር ከታች? አይ ተሙ ብቻ አይደለም ፖስት ያደረገው ብዙ ሰው አድርጎታል እኮ። የቱ ጋ ነው ፖስቱ ያለው? ኦሪጂናል ቪዲዮ የቱ ጋ ነው ያለው ታውቂያለሽ? ታውቃለሁ። ክፈችና አሳየን እስኪ። አሁን ነው ሌላ ስልክ አልያዝኩም እንጂ እሷን ለመጀመሪያ ፖስት ሌላ ክፈችና አሳየን ያለበትን ቦታ። ይሄ እኮ በቃ ግልጽ የሆነ ነገር እኮ ለምን ተከራከረ? ክፈችና አሳየን ኦሪጂናሊ ቪዲዮ ፖስት የተደረገበት ቦታ። ያናውን ነገር ታሲጁ ነው ማለት ነው። የት ነው ያለው? ወይ እኛ እንክፈትልሽ ንገሪን። ዩቲዩብ ነው ቲክታክ ነው? እንከፍትልሻለን ሌላ ስልክ ከሌለሽ። ሼር አደረግልሻለሁ። አንቺ ፎሎ መልሽልኝና ሼር አደረግልሽልኝ። ብዙ ሰው ለቆታል በሱ። የኔ እናት የትኛው ቻናል ላይ ነው? ኦኬ ግሎሪ አንተነ። እሺ የቱ ጋ ነው ንገሪን። እዚህ እንዲ ሁሉም ሰው ስላላየው ሁሉም ሰው እንዲያየው መቼም 250 ሰው ስለምታከብሪ ተረጋጊ። ኦሪጂናሉ ቪዲዮ ፖስት የተደረገበትን ቦታ አንዴ አሳይን። ለመሰለሽ ሁሉም ሰው ስላላየ ማየት አለበት። እዚህ ውስጥ ያለ 260 ሰው ማየት አለበት ኦሪጂናሉ ቪዲዮ። ደግሞ ይሄ ሰው አየው አላየው ይሄ እኮ በቃ የሚደረግ ነገር ነው ለማለት ያክል ማምለጥ አለበት። ከእንደዚህ አይነት ነገር ውስጥ ሰው ማምለጥ አለበት። በቃ እናንተ ግብረ ሰዶም ሲቃወሙ እናንተ ኦኬ የምትሉ አይደላችሁ እንዴ? ለምን እሱ ጋር ትጫወታለህ? ማስረጃ ኦኬ ያልንበትን ማስረጃ ያወጣልሻል። እኔ ቪዲዮ አውጪ አሁን አውጪ። ዝም ብለሽ አትቦጥረቂ። ከነ ማስረጃሽ ክፈቺ ቪዲዮ ገብተሽ ቪዲዮ የኔ አትጭኝበት። አሁን ክፈቺ ቪዲዮ ክፈቺ። ወሬ አንፈልግም። ክፈቺ ቪዲዮ። እኛ የተቀበልንበትን ከህብረቱ ውስጥ ያሉ ቤተክርስቲያኖች የተቀበሉበትን ማስረጃ ከፍተሽ አሳይ። ወራለች ኮሜንት አለች። አንተ ኔትወርክ ልክ አይደለም። አሁን ገና ወረደች። አይቆየች እቺ እንትናት እባክሽ መርሲ ዋ እቺ ዝም ብላ የመንደር ሴት ናት። በነገሮች ላይ በየቦታ ሄደች የሚቆምት ነው። እኔም ጋር አንቺም ጋር ኤርሚዬ ጋር ምናምን ሄደች በምትቆምት የመንደር ሴት ናት። ለዚህ ደግሞ ቦታ ሰጥቶ ምናምን ነገር እንደዚህ ናቸው እነዚህ ዝም ብሎ በቃ እዚህ ምዛም የሚሉ ነው በየስትሪቱ ምናምን ነገር በቃ ሳይመጣ ሲቀር ሲጠርባቸው እየመጡ ቲክቶክ ላይ እንትን የሚሉ ናቸው። ዝም ብሎ ናቸው። ለዚች ቦታ መስጠት ማስፈል ነገር አለ። እሺ ለማንኛውም በዚህ ርዕሰ ጉዳይ ላይ ነገ ከመርሲ ጋር እንገባለን። እሙዬ እኔ መርሲ ሆነን ግሎሪ ይመጣል። እሱ ብቻ አይደለም የሚቀጥሉት ፕሮግራሞችም እዚህ ነገር ላይ ብቻ ያተኮረ ነው የሚሆነው። ምኩራብ ሾው የሚባል እኔ በጣም ስሙን ስጠራው ራሱ ይቀፈኛል። በጣም ቢቀፈኝ በነገራችን ላይ እሱ ብቻ አይደለም ሌላም ሰው አለ። አጉል በጣም ራሽናል ለመሆን የሚሞክር ሰው። ባለፈው አንድ ጊዜ ስምን ሜንሽን አድርጌያለሁ። አንተም ላይ እንመጣለን። አሁን ቦክሳችንን በደንብ አድርገን ማለት ነው። በደንብ አድርገን ለማንኛውም ፓስተር ስለከፈተ የጀመርነው ትምህርት አለ መጽሐፍ ውስጥ ናት። እዛ እንሄዳለን። መርሲ አይሻልም? ይቻላል። መርሲ ይቻላል። እሺ እዛ እንሄድና እንማማር። ነገ ከመርሲ ጋር አውርተንበት በደንብ በዚህ ጉዳይ ላይ እንገባበታለን። የመጨረሻ መልእክታችን መሰረተ ክርስቶስ ያላችሁ መሪዎች በመሰረተ ክርስቶስ ያላችሁ የመሰረተ ክርስቶስ አባሎች በዛ ያላችሁ ሜምበርስ አደገኛ ክሊም ነው። በዚህ ጉዳይ ላይ የእናንተን ንቁ ተሳትፎና ልጁን አቀጡ ቅጣት ስትቀጡት ማየት እንፈልጋለን። ቀደም እንዳልካችሁ ሄኖክ የሚባል ጂፒኤስ የሰላሌን ማህበረሰብ ሰድቦ አምልጦ ሲመለስ ቅሊንጦ ነው የገባው።
መቀጣጫ ሊሆን ይገባል። መቀጣጫ። እስቲ ስለ ምናምን ነው ሰውዬ እስቲ ቦልኩት በእናታችሁ ሞዴሮች ጸደቁበት እስቲ። እንደዚህ ያሰው እኔ ታውቃላችሁ አልፈልግም ሰው እኔ ሰው አልፈልግም። ጥርት ያለ ሰው አልፈልግም። እንደዚህ ያለ ዝም ብሎ የመንደር ሰው አልፈልግም። ክብደቱ ከገለባ ያነሰ ሰው አልፈልግም። በነገራችን ላይ ኦኬ፣ ክብደቱ ከገለባ ያነሰ ሰው አልፈልግም። ኦርቶዶክስ ይሁን ዋሬቨር ማንም ሊሆን ይችላል። አሁን ኬራ ማለት አልፈልግም። ነገ መሰረተ ክርስቶስ ምላሿን ነው ይዘን የምንገባው እና በጉዳዩ ላይ በደንብ እናወራበታለን። አሁን ወደ ፓስተር ታሪክ አይደል፣ እዛ ደግሞ የጀመረውን መጽሐፍ ጥናት እንቀጥላለን። ተባረኩ። ጸጋ ይብዛላችሁ። ደህና ሁኑ። ቻው